ይሄ ትግል ደግሞ እዚህ ደረጃ ላይ ከደረሰ በኋላ ወደ ኋላ የሚመለስ አይደለም ከዚህ በኋላ ማለት ነው። ወደ ኋላ የሚመለስ ሳይሆን የሚቀጥለው የሚሆነው ተግባራዊ የሚሆን ነው የሚሆነው። ያንን አልቀበልም የሚል ካለ ምዕመን ወደ መፈለገበት መሄድ ይችላል። ያንን አልቀበልም ብሎ የሚል ካለ ቄስና ወንጌላዊም ያንም ከስልጣነ ክህነቱ እስከ መነሳት ድረስ ከአገልግሎቱ እስከ መነሳት ድረስ ይደርሳል ማለት ነው። ነገር ግን ከአንዳንድ ነገሮች አንጻር እኛ ሄደን ግን ኮሚዩን ላናደርግ እንችላለን ነው። ነገር ግን ፉል ኮሚዩን ፌሎሺፕ ሲሆን ሁለቱም አካላቶች በጋራ ኮሚዩን ማድረግ ይችላሉ። አንዱ ጋር ይሄዳል፣ አንዱ ጋር ይመጣል ማለት ነው። ስለዚህ ኤልሲኤምኤስ እና መካነ ኢየሱስ ፉል ኮሚዩን ፌሎሺፕ ስለሌላቸው የቤተ ክርስቲያኒቱ አገልጋይ የነበሩ ሰዎች ነገር ግን በዛ አገልግሎት ላይ ያሉ ሰዎች ወይም በኤልሲኤምኤስ ውስጥ ያሉ ሰዎች ስለ መካነ ኢየሱስ መናገር አይችሉም፣ ወይም ስለ መካነ ኢየሱስ አድቮኬት ማድረግ አይችሉም፣ ስለ መካነ ኢየሱስ መናገር አይችሉም፣ ከመካነ ኢየሱስ ምዕመናን ጋር ኮሚዩን ማድረግ አይችሉም ተብሎ በድምዳሜ መቀመጥ አይችልም ማለት ነው። ስለዚህ ኮንሰርንድ የሆኑ በዲያስፖራ የሚገኙ የኛው ምዕመናን ናቸው ማለት ነው። ስለዚህ ይሄ ነገር በዚሁ ይያዝልኝ። ምክንያቱም በጣም ብዙ ቤት በተለይ አውሮፓ እና በተለይ አሜሪካ ውስጥ ያሉ የኛ የመካነ ኢየሱስ ልጆችን ለተለያዩ አጋጣሚ ከሀገር የወጡ ሰዎችን እንደ ማሸማቀቂያ ይጠቀሙታልና ይሄ ነገር ሮንግ ነው ማለት ነው። ወንድሜ አበበ ላነሳው ጥያቄ እንግዲህ እዚህ ላይ የተቀመጠው ኖላዊ ደብዳቤ ማለት ሁሉንም ቅድም እንዳልኩት የቤተ ክርስቲያኒቱን መዋቅሮች፣ የአገልግሎት መሰዊያዎች፣ ምስባኮች፣ አድሚኒስትሬቲቭ የሆኑ ስትራክቸሮች ምን ማለት ነው፣ ሰበካ፣ ሲኖዶስ ብለን የምንጠራው በየተዋረዱ ማለት ነው፣ የስራ ክፍል ብለን የምንጠራው ወይም ደግሞ ሌሎች የአገልግሎት ክፍሎችን የሚገዛ ደብዳቤ ነው ማለት ነው ከፓስቶሪያል አገልግሎት አንጻር። ስለዚህ እዚህ እኛ ሀሳብ የምንሰጠው እንደ አንድ ምዕመን እንዲሁም ደግሞ እዛ ካንተ ጋር ኮሚዩን ያደረጉት ካንተ ጋር የጌታን ራት የወሰዱትም የሰጡትም አገልጋዮች ይሄ ደብዳቤ ይገዛቸዋል ማለት ነው። ስለዚህ ለዚህ የቤተ ክርስቲያኒቱ ኖላዊ የፓስቶሪያል ደብዳቤ ሁላችንም ተገዢ ነን ማለት ነው። ስለዚህ አሁን ስህተት ነው፣ ልክ አይደለም ወደሚለው ነገር ውስጥ ከምንገባ ግልጽ በደብዳቤው ላይ የተቀመጠው ውሳኔ ሁላችንንም አባይድ ያደርገናል፣ ይገዛናል። ሁሉንም የቤተ ክርስቲያኒቱ ምዕመን እና አገልጋይ በዚህ ውሳኔ መሰረት ወይንም ደግሞ በዚህ ዳይሬክሽን መሰረት ሊተዳደር ይገባል ማለት ነው እና ቅድም ኤርሚ ተናግሯል። አይ ከደብዳቤው በኋላ ነው ይሄ ጉዳይ ኢንፈሲስ የምንሰጠው ላልከው ነገር እንደ ኢንፈሲስ ልንሰጠው እንችላለን። ነገር ግን ቅድምም በደብዳቤው ላይ እንደተቀመጠው መካነ ኢየሱስ አሁን አዲስ ኢንትሮዲውስ ያደረገችው የምስባክና የመሰዊያ የመጠበቅና የማስጠበቅ ስርዓት አይደለም። ቅድምም ደብዳቤው ላይ ፈርስት ፔጅ ላይ በግልጽ እንደተቀመጠው ከዚህ በፊት በቤተ ክርስቲያኒቷ ውሳኔዎች ላይ የነበረ የቤተ ክርስቲያኒቷ አቋም የነበረ አስተምህሮት የነበረ ልምምድ የነበረ ሊተርጂዋን የሚወክል እና ደግሞ በቤተ ክርስቲያኒቱ የተለያዩ ጉባኤዎች ላይ የተወሰነን ጉዳይ ኮምፓይል ተደርጎ በዝርዝር የቀረበ ነው ይላል መጨረሻ ላይ። ስለዚህ ምን ማለት ነው? ይሄ ጉዳይ የነበረ ነገር ነው፣ የቤተ ክርስቲያኒቱ ውሳኔ ነው። ነገር ግን ምዕመናን በዚህ ጉዳይ ላይ አጽንኦት እንዲሰጡበት፣ ትኩረት እንዲሰጡበት በእንደዚህ አይነት መልኩ ኮምፓይል ተደርጎ የመጣ ነው የሚለው ነገር አድሬስ ለማድረግ ነው። ግን ያው ቶኑ ላይ ኮንሽስ መሆን አለብን የሚለውን አስተያየት ወስጃለሁ እና ያው መግለጫው ያለውን ነው እዚሁ እየተወያዩ ያሉት አብዛኞቹ። ስለዚህ ያለውን ነው እያልን ያለው፣ ባላለው ነገር ላይ ደግሞ መልስ መስጠት አይጠበቅብንም ማለት ነው። ያን ነው። ተመልሶልሃል አበበ? ተመልሶልኛል። ችግር የለውም። እዚህም ያሉትን ጋር ስለምግባባ እነሱ ጋር አወራለሁ ነቄሶች ጋር። ግን ምንድነው ግንኙነታችን? አሁን እኔ መሰረተ ክርስቶስ ነኝ። ከመካነ ኢየሱስ ቄስ ጋር ያለኝ ግንኙነት ምንድን ነው? አሁን እኔ በምን አኳያ ነው? እሱን አብራችሁ መግለጫው ጋር እንትን ብትሉልኝ። አሁን ለምሳሌ ስልጠና ቢኖር አብረን የመሳተፍ ትምህርት ሲኖር የመማማር እኛ ከነሱ ማስተማር እነሱ ከኛ፣ እስቲ እሱን ብታብራሩልኝ። እሱን እንግዲህ በተለይ ከትሬኒንግ አንጻር ሲሆን በካውንስሉ የሚመጣ ነገር ይኖራል። እሱ እንደ ካውንስሉ የሚታይ ነገር ግን እንደ ቤተ እምነት ምንድን ያለ ነገር ቢኖር ጌታ እራት አንድ ላይ መውሰድ አንችልም። አንድ
ሁለተኛ ከናንተ ወደኛ አገልጋይ መምጣት አይችልም። የኛ አገልጋዮችም ደግሞ እናንተ ጋር መጥተው ማገልገል አይችሉም። ለምን? የተፈራረምነው ስምምነት የለም፣ ተግባቡትም የለን። እዚህ ነገር ላይ ተግባብተናል። ስለዚህ የምናስተምረው አንድ ስለሆነ እናንተም እኛ ጋር ኑ፣ እኛም እናንተ ጋር እንምጣ የሚል አይነት የተፈራረምነው ስምምነት የለም። ስለዚህ ኤምኬሲ እንደሆነች ትቀጥላለች፣ መካኒሱስም መካኒሱስ እንደሆነች ትቀጥላለች። ስለዚህ ሁለቱም ከመጀመሪያውም የሆነ ያደባለቁት ፓዝ የለም። ያው ከልምምድ አንጻር አንዳንድ እንትን ያሉ ነገሮች ይኖራሉ። ግን ካውንስል ውስጥ ደግሞ እስካለን ድረስ ካውንስሉ ቤተ እምነታዊ የሆነ ጉዳይ የሚመለከተው አስተዳደራዊ የሆኑ ጉዳዮች የሚመለከት ኮመን የሚያደርገው እሱ ስለሆነ ስለዚህ እነዛን ቤተ እምነቶች ይይዝና ከዛ ግን አላደለ አሁን ካለው አንጻር ስለሆነ የምናወራው ትሬኒንጎችን ሲያዘጋጅ ትሬኒንጎችን ይሰጣል ካውንስሉ። ስለዚህ በዛ መልኩ ለጊዜው እንግዲህ ነገሮች መስመር እስኪይዙ በዛ መልኩ ይቀጥላል ማለት ነው። ከዛ ውጭ ግን አንድ ላይ የምናደርገው ህብረት አይኖርም ማለት ነው። ካውንስሉ እስከመሆኑ ውጭ ግልጽ ከሆነ ግልጽ ነው። ግን አሁን ለምሳሌ ከኃላፊነት ሁሉ ሊነሱ ነው ማለት ነው። በካውንስሉ ያላቸው ሁሉ ኃላፊነት ሊነሱ ነው። ምክንያቱም አሁን አንድ ቄስ ኃላፊነት አለው እኛ ጋር ያለው ኃላፊነት አለው። አሁን ቄስ አለ እኛ በብዙ ነገር እኛ ጋር ግንኙነት ነገር ያለው አለ። በትምህርት መሰረተ ትምህርት ራሱ በስልጠና አጋጣሚ አብሮ ሊሳተፍ ይችላል። እሱን ሁሉ ግንኙነት ስልጣን ሊነሳ ነው። እሱ በካውንስሉ የሚያልቅ ነው። እሱ ርቀታችን እያየሁት ነው። አሁን እኔ አንድ መካነ ኢየሱስ እዚህ ነው አካባቢ ነው ያለ አንድ ሰው ጌታን አግኝቶ ለመካነ ኢየሱስ መስጠት ይችላል። እኔ መሰረተ ክርስቶስ ነኝ። የመካነ ኢየሱስ ለኔ መስጠት ይችላል። በቅርብ ላለ ቤተክርስቲያን ለምን ይሰጣል? አንተ እንትን ካልከው ወደ አንተ ነው የምትወስደው። ለምን ትክክል ነው ብለህ የምታምንበት፣ እኛም ደግሞ እኛ ጋር ነው የምንወስደው። ይሄ አለ አይደለ እንቀባበል አይነት ጨዋታ አይደለም። ርቀት ቢኖር ምክንያቱም ርቀት ቢኖረው አሁን እንደዚህ አድርጌ አውቃለሁ እኔ ማለት አንድ ነው በማለት ሰውየውም ጋር ስለምንግባባ ብዙ ነገርም ስለምንል በእንትን አይደለም ማለት አይደለ። አሁን ለመማር ነው። አሁን ይኸው እንደ ሌላ ሰዓት ቆጥሩት ለመማማር እንቃ አይደለም ምናምን ያ ሰውዬ እንዳይጠፋረኛ ህብረት ስለሚያስፈልገው ነው የሚሰጠው ያልኩት። ያ ሰውዬ ህብረት ስለሚያስፈልገው ነው። ሄቨን አሁን ኦዲሰሷ ታች ስለጻፈሽ ነው። ይቅርታ ሌላ ነገር እንተንደ እሺ፣ ይኸውልህ ከምን አንፃር መሰለህ ይሄ ነገር ሲሪየስ ጉዳይ ነው። ለምን የሰው ህይወት ስለሆነ ዝም ብለህ እንደቀልድ በቃ እንትና ጋር ይግባ ምናምን የምትለው አይደል። ለምን ጤነኛ ነው ልትል ትችላለህ። ለምሳሌ መካነ ኢየሱስ ሆኖ ወይ ደግሞ ሌሎች አብያተ ክርስቲያናትን ሆኖ በቃ አለ አይደለ እንደ ዶክትሪን ወይ ደግሞ እንደ እንትን ጤነኛ ስለሆነ ዝም ብዬ እዛ ይግባ አይደለም ማንን። ለምን ኢትዮጵያ ውስጥ ያለ ነው ብዙ ነገሮች መስመር የሳቱበት ነገር ስላለ። ስለዚህ አምኛልክም እማላቀበት ቦታ ኢቭን እማቀውም ቢሆን ስልክ እኔ ጋር ምን ጎሎ ነው እዛም ልከው ነው ማለት አንተም እንደዛው ነው ማድረግ ያለብህ ብዬማ። ስለዚህ ይሄ አለ አይደለ እስረኛ እንደሚለዋወጡት ውጭ ላይ እንደዛ መዛወጥ ነው። እንደሱ አይደለም ወንድም አለም። እንደሱ ሳይሆን በአቅራቢው ሰይጣን እንዳይበለው ህብረት እንዳያጣ በአካባቢው ቸርች ከሌለ ያ ሰውዬ ብቻውን ከሚሆን ወንድም አሉት ህብረት እንዲያደርግ እንደው ዕቃ ምናምን አይደለም። እኔ አሁን ህብረት እንዲያደርግ የሆነ ሰው ደውዬ ህብረት ላድርግ የት ህብረት ላድርግ እላለሁ። የሆነ ሀገር ሰድ ደውዬ እሄዳለሁ የት ህብረት ላድርግ ብዬ ጠይቃለሁ። አይ ካጠገብ ቸርች አለ ተብዬ መካነ ኢየሱስ እባላለሁ። መካነ ኢየሱስ ሂጅ ህብረት ላድርግ ይችላል። አሁን ደስ ይተደጋ እንደዛ ነው ማረግ። አንዴ ይኸውልህ አሁን እዛ ቸርች ጥሩ ናቸው ስለተባለ ያ ቸርች መካነ ኢየሱስ ስለሆነ አይደለም ህብረት የሚደረግ። አንደኛ ይሄ የህብረት ትርጉም የተሳሳተ። ለምን እኔም አለ አይደለ የማልጸናበት ቦታ ምን እሰራለሁ? እኔ ልክ ነው ብዬ የማላስብበት ቦታ ነፍሴ ርፍ የማይልበት ጥያቄዎቼ ያልተመለሱበት ቦታ ምን እሰራለሁ? ለምን ሰው ልካለሁ ወደዛ? ገብቷል? ይሄ የምቀልድበትን ጉዳይ አይደል። ለምሳሌ እኔ ሩቅም ቢሆን መካነ ኢየሱስ ወስደዋለሁ። አንድ ወደዚህ የሚመጣ ወደኛ ቤተ እምነት የሚመጣ ሰው ከሆነ መካነ ኢየሱስ ነው የምወስደው። አይ ስለራቀው እንትን ይግባ ምናምን አይነት ጨዋታ በጣም ሪስኪ ጨዋታ ነው። ለምን አለ አይደለ እኔም በደንብ እንትን አልለውም
ከዛ እሱም እዛው እንትን ይላል አለ አይደለ ርቀቱ ራሱ የዛኔ ነው የሚጀምረው እሱ አለ አይደለ ቅርብ ስላገኘ ምናምን ብትል ከዛ አንተ መካኒሱስ ሆነ እሱ ኤምኬሲ ቢሆን ርቀቱ ራሱ ሌላ ችግር ነው የሚያመጣው ልጁ እንዳይጸና ነው የሚያደርገው አንተና እሱ መሀል ያለው ላይክ ኤምኬሲ እና መካኒሱስ መሀል እንዳለው አይነት ልዩነት ነው የሚሆን ስለዚህ እሱን አቅጣጫ ለማስያዝም ተቸገራል ለምን ተመሳሳይ ነገር እዛ ጋር ስላልያዝክ ስለዚህ መታምንበት ጋር ነው መላክ ጥሩ የሚሆን ስለዚህ ይሄ እንትና ጓደኛዬ ስለሆነ እሱን ስለማምነው እንትናን ይጠብቋል ምናምን የሚያስኬድ አካሄድ አይሆን ገብቷል ስለዚህ ሰውየው እኔ እንትን እንዳይሆን ነው ገብቷል ሰውየው ራሱ ዲሳይድ ያርግ ያለው ነገር ግልጽ አልገህለት እዛ ሄዳለው ካለ መብቱ ነው ግን አይዛ ኮኒ ልምረጥለት ወይ እዛ ጥሩ ስለሆኑ እዛ ይግባ ምናምን ብያለውስ ለምን የሰውየው ህይወት ሁላችንም የየራሳችን ህይወት አለ ስለዚህ ራሱ መርጦ ይግባ ያለው ነገር ግልጽ አድርጌ አስቀምጠለታል ይሄ ከመጽሐፍ ቅዱስ አንፃር ይሄን አምናለሁ ስለዚህ እኔ ወደዚህኛ ብትመጣ እላለሁ እዛ ሄደ የእምነት ማጥያ ትምህርቱን ተምረ አባል ብትሆን እላለሁ ግን እነዛ ካል ቢበቃ ይሻላል ወደ ሌላ ርዕስ እየወዳች ስለሆነ እኔ ላቤ ያለኝ ምንድነው ይቅርታ የርምሽ ስለረዘመ ነው መካነ ኢየሱስ ልትገባ ከፈለክ ሙሉን የመካነ ኢየሱስ አስተምሮ ትቀበላለህ ወይ ነው እኔ የምጠይቀህ ማለት ነው ሙሉን የምትቀበል ከሆነ መካነ ኢየሱስ ነው መሆን ያለብህ ያው አይደለም ኢንተርናሊ የወሰነችው ውሳኔ ነው ኢምፕላይ ያደርጋል ወይ የሚጠቁመን ነገር አለ ወይ ለሚለው ነገር ላይ ሪፍሌክት ማድረግ እንችላለን ነገር ግን ይሄንን ኖላዊ ደብዳቤ ያወጣችው ቤተክርስቲያን ውስጣዊ የሥርዓተ አምልኮአ በእሁድም በሌሎችም ቀናት ይላል እዛ ላይ በእሁድም በሌሎችም ቀናት ሊጠበቁ ስለሚገቡ የሥርዓተ አምልኮ የተቀመጠ ኖላዊ ደብዳቤ ነው ፓስቶሪያል ሌተር ነው ስለዚህ ለወደፊት ምን ይሆናል የሚለውን ነገር ቤተክርስቲያኒቷ ክሊርሊ ስፔሲፋይ ታደርጋለች አሁን ትራፕ አናደርገው ጥያቄያችንን እንደው ክሮስ ሴክሽናል መሆኑ ይሄንን ፐርስፔክቲቭ አይታለች ወይ ቤተክርስቲያን ለዚህ ጉዳይ ምን አይነት መልስ አላት የዛን ጊዜ መልስ ስትመልስ እኛም ይሄን ብላለች ብለን እንመልሳለን ከዛ በቀር ግን መሰዊያዋና ምስባኳ ላይ የሚቆሙ አገልጋዮች የራሷ አገልጋዮች ናቸው ይሄንንም መጠበቅና ማስጠበቅ ኃላፊነቱ ኦርዴንድ የሆነው የቄሱና የወንጌላዊው ነው ይሄም ደግሞ ውሳኔ ተጠያቂነትን ይዞ ይመጣል ምን ድረስ የሚሄድ ይሄንን ነገር ሪስፔክት የማያደርጉ የማይጠብቁና የማያስጠብቁ አገልጋዮች ላይ የቤተክርስቲያኒቷ ውስጣዊ መተዳደሪያን አሰራሯን ተከትሎ ዲሲሽን ይወሰድባቸዋል እርምጃም ይወሰድባቸዋል የሚል ነገር በግልጽ ተቀምጧል ስለዚህ እዛ ላይ እንቆይ ማለት ነው ከዚህ በኋላ ህብረት ይነለንም ወይ እንዴት ነው ህብረታችን በካውንስሉ በኩል የምናደርገው ህብረት አሁንም አለ ለወደፊትም ይቀጥላል በካውንስሉ ውስጥ የመካነ ኢየሱስ መሪዎች በሊደርሺፕ ኢንጌጅ እያደረጉ ነው አሁንም ይቀጥላሉ በጋራ ስልጣናዎች ላይ እንገናኛለን አንገናኝም ወይ እንገናኛለን ለምን አንገናኝም ስልጣናዎች ላይ እንገናኛለን ምክንያቱም ይሄኛው ደብዳቤ የሚገልጸው ፓርቲኩላርሊ ስርዓተ አምልኮ ነው ማለት ነው ትሬኒንግ is a different question ትሬኒንግ የተለየ ነገር ነው ማለት ነው ግን ቤተክርስቲያኒቷ መሰዊያዋ ላይ በራሷ ቤተክርስቲያን መሰዊያ ላይ ስለምታደርገው አገልግሎት ነው ማለት ነው እንዴት ነው ከሚሽን አንፃር ለምሳሌ ወንጌል ባልተዳረሰበት ስፍራ የሆነ ሰው ትልቅ ምንድነው የመካነ ኢየሱስ ኮንግሪጌሽን ኖሮ የመካነ ኢየሱስ የምታገለግልበት ኮንግሪጌሽን ኖሮ የሆነ ሰው አንድ ወንጌል ሰው ሚሽን ሰርቶ አንድ ጌታን ሰው አገኘ ስለዚህ አገልጋዩና ያ ጌታን የተቀበለው ሰው ተስማምቶ ይሄ ሰው ከዚህ በኋላ
በመካነ ኢየሱስ ቤተክርስቲያኒት ውስጥ አገልግሎትና ትምህርቱን ይቀጥል ብለው ከተስማሙ ለመካነ ኢየሱስ ይሰጣል ማለት ነው ያ ሰው። ነገር ግን ነገ ከነገ ወዲያ እንደው እንመልስ ምእመን ይሄ ጉዳዩ ምእመን የመዋዋስ ጉዳይ አይደለም። አሁን ኤክሰፕሽናል የሆኑ ነገሮችን አንስተን ወይንም ደግሞ ይሄ ነገር በጋራ ከምናደርገው በወንጌል አማኞች መካከል በጋራ ከሚደረጉ እንቅስቃሴዎች ኮንፈረንሶች ሊሆን ይችላሉ በካውንስሉ ፓርቲኩላሪ በካውንስሉ በተቀመጠው ከዛ ነገር አንጻር እንዲሁ አካሄዶችን ይሄ ምንድነው ጉዳዩን ውሳኔዋን የቤተክርስቲያኒቱ ውሳኔ ጠባብ መንገድ ውስጥ አስገብቶ ኮስችን የማድረጉ ነገር ሳይሆን ሬጉላር በሆነው ጤናማ በሆነው የእሁድ የአምልኮ ስርዓት ሌሎች መደበኛ አምልኮ ስርዓቶቿ ላይ ቤተክርስቲያን ውሳኔዋ ይሄ ነው በቃ 4 ነጥብ። አምቢጊየስ የሆነ ነገር የለውም፣ አሻሚ የሆነ ነገር የለውም። ያ ውሳኔዋ ከምንድን ነው የሚቀዳው? ከኮንፌሽኗ። ያ ውሳኔዋ ከምንድን ነው የሚቀዳው? ከመተዳደሪያ ደንቧ። ያ ውሳኔዋ ከምንድን ነው የሚቀዳው? በፊት ከወሰነቻቸው ውሳኔዎች። ያ ውሳኔዋ ከምንድን ነው የሚቀዳው? ከትራዲሽኗ፣ ቤተክርስቲያኒቷ ከመጣችበት መንገድ፣ የአገልግሎት ስርዓት። ስለዚህ ከዛ ነገር ነው የሚቀዳው። ቅድምም ከመዝሙር አንጻር የተነሱ ነገሮች አሉ። ሃይሊ አድቫይዝድ ነው የተደረገው። ይሄ የስብሐት የምንድነው የመዝሙር መጽሐፋችን ስብሐት ለአምላኩ ሃይሊ አድቫይዝድ ነው የተደረገው። ስለዚህ ከስብሐት ለአምላክ ውጭ መዝሙር አንጠቀምም ወይ? ምናልባት በዛ ጉዳይ ላይ ኮንቨርሴሽን ስለተደረገ ማለት ነው። በዛው ሪስፖንድ ሪፍሌክት ላድርግበት ብዬ ነው። እንጠቀማለን። ነገር ግን የምንጠቀመው ግን ትክክለኛውን የእግዚአብሔር ቃል ሪፍሌክት የሚያደርግ ሲሆን ትክክለኛውን የእግዚአብሔር ቃል የሚያንጸባርቅ ሲሆን እነኛን ዝማሬዎች እንጠቀማለን። ኢቭን የኛ ሂምናል ቡኮች ውስጥም ሉተራን ያልሆኑ ሰዎች የጻፋቸው ዝማሬዎች አሉ። ግን ከኛ አስተምህሮ ጋር ሳውንድ ሆኖ ተስማምቶ ስላለ በሂምናል ቡካችን ውስጥም ሉተራውያን ያልሆኑ ዘማሪዎች የጻፏቸውን መዝሙሮች ኢንክሉድ አድርገን እንጠቀማለን። ስለዚህ አይ በቃ ከስብሐት ለአምላክ ውጪ አይዘመርም የሚል ዲሲሽን የለም። እንደዛ ካልንማ የኳየርም አገልግሎት ልናቆም ነው ማለት እኮ ነው። ኳየር ማለት የቤተ ክርስቲያኒቱ ምዕመናን በጋራ ሆነው ጸልየው ከነሱ መሃል ለእግዚአብሔር ጸጋን የሰጠው ዝማሬ የዜማ ጸጋ የተሰጠው ሰው ዜማን ተቀብሎ የግጥም ጸጋ የተሰጠው ሰው ግጥም ተቀብሎ አንድ ላይ በኳየር በጋራ ሆነው አጥንተው ዝማሬዎችን ያቀርባሉ። ስለዚህ አይ ከዚህ በኋላ እንደዚህ አይነት ይሄ ባውንድድ የሆነ የጠበበ ነገር አይደለም ማለት ነው። ግን ፓርቲኩላርሊ የተቀመጡ ውሳኔዎች አሉ። መግለጫውም ላይ የተቀመጠው ነገር 2 ነጥቦችን አንስተዋል። የተሳሳቱ ልምምዶች አሉ። ልምምዶቹ ወደ ትክክለኛው ነገር መመልጣት አለባቸው የሚል ነው። ስለዚህ ኤክስተርናላይዝድ የሆነውን ነገር ቀጣይ እንዴት ነው ከሌሎቹ ወንጌላዊ ቤተክርስቲያናት ጋር ህብረት የምናደርገው በሚለው ጉዳይ ላይ የሚነሱ ነጥቦችን በተመለከተ ቤተክርስቲያን በጊዜው ይፋ ስታደርግ በዛ ጉዳይ እንወያያለን። ግን ኢንተርናሊ የወሰነችው ውሳኔ ይሄ ነው። እዚህም ቲክቶክ ላይ የነበሩ ሰዎች የሚያቀርቧቸው ሐሳቦች ከዚህ በፊት ሲናገሯቸው የነበሩ ነገሮች መሆን አለበት ብለው ሲማገቱበት የነበረው ነገር ይሄ የቤተክርስቲያኒቱ አስተምህሮና አቋም ነው የሚለው ነገር እንዲወሰድ እዛ ላይ ትኩረት ብናደርግ ጥሩ ነው ማለት ነው። በቃ እንደውም ያንተ በደንብ ገብቶኛል። ተባረክ። በቃ የሐሳባችሁን እጋራችኋለሁ። ተባረኩ። እሺ ቴንኪው። ከታች እየሰማችሁ ነበር፣ ደስ ብሎኛል። አቋማችሁን ወድጀዋለሁ። ለገባችሁ እውነት ለቤተ እምነታችሁ እኔ ወንጌል አማኝ ነኝ። ደስ ብሎኛል በጣም። እኔ እንደዚህ ነኝ ሲል ሰው ሊከበርለት ይገባል ብዬ አምናለሁ በግሌ። ስለዚህ እናንተንም የእናንተንም ትምህርት አከብራለሁ። እዚህ አንዳንድ ቲክታክ ላይ የማየው ነገር ደስ ስለማይል ማለት ነው የኛ ብቻ ካልሆነ ትክክል አይደለም ተብሎ ሌላው የሚመታበት መንገድ ትክክል ነው ብዬ ስለማላምን፣ ስለዚህ ቀጥሉ። ወረዳ፣ ዞን፣ ክልል ሲገነጠል እንኳን እኮ እስከዛሬ ያፈራው ንብረት ለተገነጠለውም ክልል ወይ ዞን ወይ ወረዳ ይሰጣልና ቢቻል የሚያስፈልገውን ነገር ልናግዝ ይገባል። ከጎናቸው ልንቆም ይገባል።
ግን ይሄ ለምን ሆነ ትክክል አይደለም ምናምን አይደለም። ካውንስሉ ላይ አቤም እያነሳ ነበር። ባይዘዌ ካውንስሉ አንድ አይነት ትምህርት አለው ብለህ አቤ እንዳታስብ ወንድሜ፣ እጅግ የተለያየ አስተምሮ ያለው ነው። በአንድ ሆኖ በአንድ ጥላ ውስጥ የተደረገው ነገም ቃለ ሕይወት ለብቻው ሊገነጠል ይችላል። ሰምቲንግ ሌላውም ሊወጣ ይችላል፣ ሌላውም ሊወጣ ይችላል። ስለዚህ ደስ ብሎኛል በጣም በርቱ። ቴንኪዩ። እሱን ለካውንስሉ እንተውና አሁን መግለጫው ላይ ቢሆን ጥያቄው ጥሩ ነው እና ሰዓትም ስለሄደ ስልኬን ቻርጅ እንትን እያለ ስለሆነ ከመግለጫው ጋር ብቻ ጥያቄ ያለው ካለ እንትን ቢል ጥሩ። ከዛ ይቅርታ ኤርሚ አንድ ማለቴ ቴንኪዩ ጳውሎስ የሰጠውን ኮሜንት አፕሪሺየት አደርጋለሁ። ነገር ግን እዚህ ማንም የተገነጠለ የለም ወይንም ደግሞ ቤተክርስቲያን መካነ ኢየሱስ የነበረችበት ቦታ ነው ያለችው። አሁንም የምታስተምረው ነው እያስተማረች ያለችው። ኮንፌሽኗን ነው አፕሆልድ ያደረገችው። ባይሆን እንደ መካነ ኢየሱስ እኛ ይሄንን ውሳኔ የምንረዳው ቤተክርስቲያኒቷ የነበራትን አስተምህሮ አቋም ስታንድ ላይ ኮንፊርም እንዳደረገች እንዳጸናች ውሳኔዎቿን መግለጫውም ላይ በግልጽ እንደተቀመጠው ያለምንም መስተጓጎል አስተምህሮቷ እንዲፈጸም ኮንፊርም ያደረገችበት ያጸናችበት ነው እንጂ እንግዲህ ምንድነው የምስባክና ያንን ነው ያልኩት። ያንን ነው ያልኩት። በዚህ ልክ ይሄን አቋም አላየሁምና ነው። በዚህ ልክ ይሄን አቋም አላየሁም። አሁን ግን ጊዜው ይመስለኛል አቋማቸውን በይፋ ቤተ እምነቷን ማሳወቋ በጣም አሪፍ ነው። በጣም አሪፍ ነው ብዬ ስለማስብ ማለት የቤተ ክርስቲያኗ ውስጣዊ ማንነቷ ይፋ ተደርጓል። ነገ ከካውንስሉ ጋር ከአብያተ ህብረቱ ጋር እንዴት እንቀጥላለን የሚለውን ነገ እናንተ እንትን የምትሉት ነገር ነው። ግን አቋሙ በዚህ ልክ ሰዎች መሰረተ ክርስቶስም ቃለ ሕይወትም በአጠቃላይ የወንጌል አማኞች ይህን መግለጫ ማወቃቸው ተገቢ ነው ብዬ ስለማምን ነው ያን ለማለት ነው። ነገር እንትን የሚለው ላይ ከዚህ ከሚስጥራት አንግል ጸረ መንፈስ ቅዱስ ተደርጎ የመሳል ነገር አለ። አንዴ ዲፋሜሽን እያየው ስለሆነ ማለት ነው። በዚህ በቅዱሳት ሚስጥራት ዙሪያና ወይ ደግሞ የጸጋ መቀበያዎች ሚንስ ኦፍ ግሬስን እና የጸጋ ስጦታዎችን ትንሽ የመደበላለቅ ነገርም እያየው ስለሆነ እዚህ ቲክቶክ ላይ ብዙ ጊዜ የመንፈስ ቅዱስ ስጦታዎች ለምሳሌ እሱ ቃሉ አይመጥንም፣ በቃ የኦፊሶች አይባልም፣ ግን የጸጋ ስጦታዎች አምስቱን አስታኮ ትንቢትና ልሳንን ነጣጥሎ ያለ ማየት። ከዛ በተረፈ ግን መካነ ኢየሱስን የሚያክል የተጻፈ የተሰነደ ዶክሜንት ያላት በፔንቴኮስታሉ የሚሆን በሌላ ትራዲሽን ውስጥ ያሉ አሉ። ለምሳሌ እንደነ ቄስ በሊና የነበረው የመጀመሪያው አካባቢ ጤናማው ከነበረው ከአስተምሮ አንግል ከነዛ ከነበረው ኢቨን የዛን ሰዓት ኮንፌሽናል በሆኑ ሰዓት ማለት ነው ካሪዝማቲክ ባሉ ሰዓት የተጻፉ ትንቢታዊ የሆኑ መጽሐፍቶች ሌላ ቤተክርስቲያንስ ተጽፎ ይገኛሉ። አንዳንድ ጊዜ መካነ ኢየሱስን ጸረ መንፈስ ቅዱስ አድርገው ሲያቀርቡ እኔ በጣም ትንሽ ያስቀኛል በል አንዳንድ በጣም እያስደነቀኝ ማለት ነው። እና ትንሽ ያ ነገር አለ። አሁን ብዙ ጊዜ ኒውማቶሎጂ ራሱ መንፈስ ቅዱስ ላይ ያለው ኤምፋሲስ ትንሽ ልክ ያልሆነ ነገር አለ እዚህ ቲክቶክ አካባቢ። እሱ ላይም እርማት እየሰጣችሁ ትሄዱ ጥሩ ነው። አሁን በዚህ በትዳሩ ዙሪያ ሌላ ደግሞ ሶስተኛ ጥያቄ ኢቫሱን በተመለከተ እንዴት ነው የሚሆነው ከዚህ በኋላ? ኢቫሱን በተመለከተ የተማሪዎች ኢትዮጵያ ውስጥ ትልቅ የሆነ ሚሽን ስለሆነ ማለት እንደ ግሬክ ኮሚሽንም ከኢቫሱ አንዱ ወገን አንዱ ከመካነ ኢየሱስ አንዱ ከቃለ ሕይወት አንዱ ከመሰረተ ክርስቶስ ከሌላም ቸርቾች ሊሆን ይችላል እና ወንጌል ስርጭት በጋራ ብዙ ጊዜ ያሳልፈናል እና እንዴት ነው የሚደረገው? እሱንስ እንዴት አስባችኋል? ስፔሲፊካሊ ጀስት ይህን ነገር ያልታየበት አንግል ይሆናል ብዬ ስለማስብ ማለት ነው። ያኛውን ዴቭና ሁለታችሁም እስኪ ከኤክስፔሪንስ ማንግል ብትነግሩኝ በጣም መልካም ነው።
ሌላ ዲፋሜሽን እዚህ ላይ የተሰራ ያለው ብዙ ጊዜ ዴቭን ለምን አታክ እንደሚያደርጉ እየገባኝ አይደለም። ዴቭን ቀድሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ስር ነው ያደገው እና ከየት አምጣችሁ ነው ሚዙሪ ላይ ወስዳችሁ ከሚዙሪ ኖረ እዛ እያገለገለ አለ እንጂ ጭራሽ ኢትዮጵያዊ እንዳልሆነ ከሰማይ የወረደ ሚዙሪ ወይ ደግሞ ሌላ እንዳልተፈጠረ ከኢትዮጵያ ጋር ምንም ግንኙነት የሌለው ነገር አድርጋችሁ የምታመጡት ነገር እየገባኝ አይደለም መነሻችሁ። ይሄ ፐርሰናሊታችሁን ቀነስ ብታደርጉ ብዬ አስባለሁ። ጥያቄ ካላችሁ ገብታችሁ እንደዚህ ብሱንም ብትጠይቁት ብዬ አስባለሁ። ይህን ነገር ለማለት ነው። ተባረኩልኝ። ቻለው ምናልባት ተሰምታል። ጀስት አለ ግን ያው ኢሹ ትንሽ ከባድ ኢሹ ነው። ግን እስኪ እንግዲህ ተሜ ያው የኛ ልጅ ነውና ለዲስከሽን ኮንስትራክቲቭ በሆነ መልኩ ነው ጥያቄውን ያቀረበው። እንግዲህ ሲኩዌንሱን ባልጠብቅም ከሰማሁት ልጀምር። የትዳርን በተመለከተ ጋብቻን በተመለከተ እና ደግሞ ሌሎች ቤተክርስቲያን ምንድነው ሁለት ጥያቄዎችን አይ ቲንክ ሰምቻለሁ ይመስለኛል። አንደኛው ከጋብቻ ጋር በተገናኘ፣ ሁለተኛ ደግሞ የኢቫሱን አገልግሎት በሚመለከት የተቀመጠ ነገር አለ። ሶስተኛው እንግዲህ የመንፈስ ቅዱስን ስጦታ በተመለከተ የተቀመጠ ነገር አለ። ያው ቤተክርስቲያኒቷ ያው የራሷ የመንፈስ ቅዱስ ስጦታዎችን የምትቀበልበትና ኤክሰርሳይዝ የምታደርግበት የራሷ ልምምድ አላት። የዛም የዲቫይን ሰርቪሱ አንዱ አካል ነው። ምናልባት ለየት ተብሎ ሊቀመጥ የሚችለው ምናልባት የትንቢትን ስጦታ በተመለከተ ሊሆን ይችላል። ያም ስጦታ ያላቸው ሰዎች ያንን መልእክት በሚሰሙበት ጊዜ ወይንም ደግሞ በሚቀበሉበት ጊዜ እንደ እግዚአብሔር ቃል ያው ትንቢት ተፈትኖ ነው ለምዕመናን የሚነገረው። ስለዚህ የመጣው ትንቢት ሁሉ ወዲያውኑ በጉባኤ ላይ ይነገር የሚሉ ልምምዶች ከዚህ በፊት የሉም። በተለይ ደግሞ ሰዎች መልእክትን በግለሰብ ደረጃም ሲቀበሉ ወይንም ደግሞ በትንቢት ስጦታ ውስጥ የሚቀበሉት ነገር ሲኖር ሙሌ ያ ደግሞ ወዴት ነው የሚሄደው ማለት ነው? ወደ ቤተክርስቲያን መሪዎች ሄዶ ለቤተክርስቲያን የተነገረ ትንቢት ካለ ለቤተክርስቲያን የተነገረው ትንቢት የቤተክርስቲያን ሽማግሌዎች እንዲሁም ደግሞ ቀሳውስት ያንን ነገር ለጉባኤው አናውንስ ያደርጋሉ ማለት ነው። እንደ እግዚአብሔር ቃል ኢቫሉዌት አድርገው ምናልባት ለየት ያለ አካሄድ ሊሆን ይችላል። ለምሳሌ ኤክሶርሲዝም በተመለከተ አጋንንት በቤተክርስቲያኒቱ ውስጥ በአገልግሎት ሰዓት ላይ አጋንንት በሚገለጥበት ጊዜ ከዛ በኋላ ያ ሰው እንደ ሌሎቹ በጉባኤ ውስጥ ማይክ ተሰጥቶት ኢንተርቪው አይደረግም። የጸሎት ቤት አለ። ያ ሰው ክብሩ ፕራይቬሲው ተጠብቆ በዛ የጸሎት ቤት ውስጥ አገልጋዮች ይጸልዩለታል። እንደዚህ አይነት ነገሮች። ስለዚህ አድሚኒስትር የምናደርግበትን ነገር ይሄንን የጸጋ ስጦታ አድሚኒስትር የምናደርግበትን ለቤተ ክርስቲያን አገልግሎት ፎር ዘ ፐርፐስ ኦፍ ኤዲፊኬሽን እንደሚለው እንደ እግዚአብሔር ቃል ቤተ ክርስቲያንን በሚያነጽ መልኩ እና ደግሞ የምዕመናንን ፕራይቬሲ ሪስፔክት ባደረገ መልኩ እና ደግሞ መደበኛው የሆነ ዲቫይን ሰርቪስ ስርዓተ አምልኮውን በማይረብሽ መልኩ እነኛን ጸጋ ስጦታዎችን አድሚኒስተር እናደርጋለን ማለት ነው። ይሄንን ጉዳይ አይነካም ምናልባት ይሄኛው ጽሁፍ። ነገር ግን ከዚህ በፊትም በቤተ ክርስቲያኒቱ በክሊር የተቀመጡ ነገሮች ናቸው። ሹመትን በተመለከተ ቤተ ክርስቲያኒቷ የማትቀበላቸው ሹመት እንደሆኑ ምናልባት ከተነሳው ጥያቄ አንጻር ክሊር ዳይሬክትሊ ባይገናኝም የሐዋርያትና የነቢያትን ሹመት እንደማትቀበል ነገር ግን ሐዋርያ አገልግሎት እንደምትሰጥ ቤተ ክርስቲያን ራሷ ሐዋርያዊ እንደሆነች ወንጌል ወዳልደረሰበት ስፍራ ይህንን አገልግሎት ይዛ እንደምትሄድ እና ደግሞ ሐዋርያዊ የጸጋ ስጦታ ያላቸውን ሰዎች ደግሞ አሰማርታ ወንጌል ወዳልደረሰበት አካባቢ ሚሽነሪ አድርጋ እንደምትልቅ ግልጽ ነው ማለት ነው። ስለዚህ በዛ መልኩ መያዝ ነው። ነቢያትን አትሾምም። ነገር ግን የተገለጠ የነብይነት ጸጋ ካለ እንዲሁም ደግሞ የመጣ መልእክት ካለ
እንደ እግዚአብሔር ቃል ያ መልእክት ተመዝኖ ለምእመናንም ለግለሰቦችም ደግሞ ይነገራል ማለት ነው። ያ ነው ፕራክቲሱ ማለት ነው። ስለዚህ የጸጋ ስጦታዎችን ጋር ፈጽሞ ጥላቻ እንዳለው በተለይ ቲክቶክ ላይ የሚያገለግሉ ልጆች እንደሚቃወሙ ተደርጎ ፖርትሬት የሚደረገው የሚሳለው ነገር ልክ አይደለም ማለት ነው። ያንን በዛ መልኩ እንየው። ከጋብቻ አንጻር ይሄ ነገር ይሄ ውሳኔ ቅድምም እንዳልኩት ኢንተርናሊ ነው ጉዳዮችን የሚያየው። ልንወያይበት እንችላለን፣ ሀሳብ ልንሰጥበት እንችላለን እንጂ ይሄ ጉዳይ ይሄን ጥያቄ መልሷል እያልኩ አይደለም። ይሄ መግለጫ በዚህ ጉዳይ ላይ ሪስፖንድ ያደረገው ነገር የለም። ነገር ግን እንዴት ነው የጋብቻን ጉዳይ የምንመለከተው? በፊት የነበረውን ትራዲሽን ነው የምናነሳው። በፊት የነበረው ፕራክቲስ በቤተ ክርስቲያኒት ውስጥ በወንጌል አማኞች መካከል ያለ ጋብቻ ሲኖር ከሁለቱ ባለትዳሮች መካከል ወደ አንዱ ቤተክርስቲያን እንዲጠቃለሉ ኢንከሬጅ ይደረጋሉ እነኚህ ሰዎች። ስለዚህ የእነሱ የተጋቢዎች ውሳኔ ነው ማለት ነው። ብዙ ጊዜ እንግዲህ ባሉ በተለይ ባል የሆነው ወንድም በቤተክርስቲያን አገልግሎቱ በጣም አክቲቭ ከሆነ ጥሩ ፓርቲሲፔሽን የሚያደርግ ከሆነ ወደ እሱ ወደ ለምሳሌ ወደ መካነ ኢየሱስ ይጠቀለላል። ወይንም ደግሞ ከሁለቱ መካከል ብዙ ጊዜ ሊደርሺፑን የሚወስደው ባልየው ነው። ነገር ግን ደግሞ ኤክሰፕሽናሊ ደግሞ አንዳንዴ እህቶች ደግሞ በጣም አክቲቭ የአገልግሎት ሁኔታ ካለ በሚያገለግሉበት ስፍራ አክቲቭ ከሆነ ወደዛ እንዲሄዱ ይደረጋል ማለት ነው። ይሄ ነው የነበረው ልምምድ ማለት ነው እንጂ በጣም እንደምናውቀው በጣም የተራራቁ ትራዲሽኖች ናቸው። ስለዚህ እነኛ የተራራቁ ትራዲሽኖች በፍጹም ለሰዎቹ መንፈሳዊ ሕይወት እንዲሁም ደግሞ ለልጆቹ በዛ ውስጥ ለሚያድጉት መንፈሳዊ ሕይወት እንትን አይደለም ማለት ነው። ከፌሎሺፕ አንጻር የተነሳው ጥያቄ እንግዲህ ኤክስተርናሊ ቅድም ብያለው፣ ይሄ አሁን ኢንተርናል የሆነ ደብዳቤም ነው ውሳኔም ነው። ስለዚህ ቤተክርስቲያን በዚህ እንትኗ አድሬስ ማድረግ የፈለገችው በዚህ ኖላዊ ደብዳቤ አድሬስ ማድረግ የፈለገችው ስለራሷ መሰዊያና ምስባክ ነው። ስለዚህ ወደ ውስጥ የሚመለከት ነው፣ ወደ ውጭ የሚመለከት አይደለም። ስለዚህ ወደ ውጭ የሚመለከተውን ነገር ስፔሲፋይ ሲደረግ የምንገልጸው ሊሆን ይችላል። ነገር ግን ከስቱደንት ፌሎሺፕ አንጻር ከኢቫሱ አንጻር ለተነሳው ጥያቄ ቤተክርስቲያኒቷ የራሷን የዩኒቨርሲቲ ተማሪዎች የምታገለግልበት ፋሚሊ ብላ ያዘጋጀችው የራሷ ስትራክቸር አላት። እያንዳንዱ ወደ ዩኒቨርሲቲ የሚሄድ ተማሪ ወደሚሄድበት ሀገር ከማህበረ ምዕመኑ ሰፖርት ሌተር አጽፎ ይሄዳል። በዛ በሚሄድበት ሀገር ደግሞ ወዳለች ኮንግሪጌሽን ሄዶ የጌታ እራት ኮሚኒየን ሰርቪስ ይወስዳል። ፓስቶሪያል ኬር ያገኛል። እዛ ምክርና አገልግሎት ያገኛል። ከዛ በተጨማሪ ደግሞ እንደ ዩኒቨርሲቲ ፌሎሺፕ ደግሞ ለሚያስፈልገው ግንኙነትና ህብረትና በካምፓስ ሚኒስትሪ በካምፓስ ውስጥ ስላለው ግንኙነታቸው ደግሞ በተመለከተ ደግሞ እዛው በየካምፓሱ የራሳቸው ፋሚሊ አላቸው ማለት ነው። የመካነ ኢየሱስ ስቱደንት ዩኒቨርሲቲ ስቱደንትስ ፋሚሊ ማለት ነው። በዛ ፋሚሊ ውስጥ አቅፈው አገልግሎት እንዲያደርጉ አድቫይዝ ይደረጋሉ። ያም አገልግሎትና ስትራክቸር ፕሮሞት ይደረጋል ማለት ነው። ከኢቫሱ ጋር በተመለከተ እንዴት ነው ወደፊት የሚለው ነገር ለተመለከተ እንግዲህ ቤተክርስቲያኒቷ ክሊር ላይ ያስቀመጠችው ነገር የለም። ነገር ግን በተለይ አንዳንድ ስፍራዎች ላይ በተለይ በጣም ፈጽሞ ቤተክርስቲያን በሌለባቸው ስፍራዎች ላይ ተማሪዎች በጋራ ሆነው ያመልካሉ። ባለባቸውም ስፍራዎች ላይ በጋራ ሆነው ያመልካሉ። ነገር ግን በዛ አብረው በሚያመልኩበት ጊዜ ከዲኖሚኔሽን በነፃ መልኩ ነው። ምክንያቱም አሁን ለምሳሌ ምናልባት ፑልፒት ሼር ሊያደርጉ ይችላሉ እነኛ ሰዎች። ነገር ግን ነው አልተር ግን ሼር አያደርጉም፣ መሰዊያ ሼር አያደርጉም። እና ኢቫሱም ደግሞ ግልጽ ፖሊሲ ያለው በዚህ ጉዳይ በተመለከተ እኛም በኢቫሱ ውስጥ ስላለፍን ማለት ነው። ግልጽ ፖሊሲው ምንድነው? የኢቫሱ አገልግሎት ውስጥ ኢቫሱ የጥምቀት አገልግሎት አይሰጥም፣ አያጠምቅም። ሰዎች ሲድኑ በአቅራቢያ ወዳለ ወንጌል አማኝ ቤተክርስቲያን ነው ሃንድ ኦቨር የሚያደርገው። ነገር ግን ተማሪዎች እርስ በርሳቸው እንዲያገለግሉ ፕሮሞት ያደርጋል። ሌላው ደግሞ አያጋባም። ሌላው ደግሞ የቅብር ስነስርዓት አይፈጽምም። ስለዚህ ሙሉ የቤተ ክርስቲያን ስትራክቸር እና መዋቅር የለውም ማለት ነው። እነኛ ልጆች በዛ በዩኒቨርሲቲ ቆይታቸው ውስጥ በጋራ ይጸልያሉ፣ የእግዚአብሔርን ቃል ይማማራሉ እንጂ ከዛ በዘለለ ከነሱ መካከል መጋቢ የሆነ ሰው የለም። የጌታ እራት አይከፋፈሉም።
እንደዚህ አይነት ፕራክቲሶችና ልምዶች ካሉ ስህተት ነው። ሌሎች ቤተክርስቲያን የሚፈጽመውን የአገልግሎት ሙሉ የአገልግሎት ሁኔታዎችን አያሟላም ወይም ደግሞ ኢንኮርፖሬት አያደርግም ማለት ነው። ስለዚህ በዛ መልኩ ብናየው ጥሩ ነው ማለት ነው። ምናልባት መልስ ላይሆን ይችላል፣ ግን የኔን ሪፍሌክሽንም እና ያለውን ትራዲሽን ያለውን ፕራክቲስ ለማንጸባረቅ ያለውን ነው ማለት ነው። ጌታ ይባርክ። ያው ከሞላ ጎደል እንትን ብለኛል። ብዙ ጊዜ ደግሞ ምናልባት ሁላችንም ከዴቭ ጎን መቆም ያለብን ነገር ስላለ ነው። ብዙ ጊዜ ከመካነ ኢየሱስ አስተምሮ ውጪ ምን እንዳስተማረ እኔ አላቅም በበኩሌ፣ ሚስጥራትን በተመለከተ ቃሉን በተመለከተ ማለት ነው። ግን ብዙ ጊዜ ሚሱሪ ኢትዮጵያ መሬቷ ምናምን መባል ተጀምሯል። እንቆቅልሽ ስለሆነብኝ ነው እሱም ነገር። ምናልባት አሁን ካልኮ ጋር ከዚህ በፊት ምናልባት ኮንፌሽናል ከመሆኗ በፊት ጀስት አንተም እንደኔ ወጣት ከመሆኑ አንግል ዴቭ እዚች ለሚሆንች ነገር ቢጨምርልን በፊት የነበረውን 90ዎቹ መጀመሪያ ማካማሽ ላይ የነበረውንም ከዛም ከኤክስፒሪየንሱ እዚች ለው ነገር ቢጨምርልን እና ትምህርት እንዲሆነን ማለት ነው። ለሌሎቹም እንትን እንዲሁ ለምሳሌ እዚህ ብዙ እንትን አለን ከመካኒስ የሆነ ቤት ያሉ እነ ሙሉ ያሉ እናንተ ከማማከርም አንግል ከኤክስፒሪየንስም አንግል አንድ ነገር ቢለን ጥሩ ነው ብዬ አስባለሁ። ሰላም ዳርልኝ ያርሻለሁ። ታሙዬ አንድ ወደ ሌላ ቶፒክ ከመግባታችሁ በፊት እዚህ ጀስት ኤክስፕሌን ያደረገው ላይ ትንሽ ጥያቄ ነገር ስላለኝ ነው። እንዴት ናችሁ? በመጀመሪያ ሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። አሁን ጀስት ኤክስፕሌን ባደረገው ላይ ከኢቫሱ ጋርም ተገናኝቶ ከፌሎሺፕም ጋር ተገናኝቶ ቅድም ደግሞ ኦክስበርግ ጀርሚም ሲያወራ ነበርና ለምሳሌ ወንጌል ሲሰበክ ሰው አውቶዲስ ሲወጣ መሬት ላይ ያለው ነገር ያውኛን ወተን ስለምናውቅ ማለት ነውና አንድ ላይ ከመካነ ኢየሱስም ከሙሉ ወንጌልም ከተለያየ ቤተክርስቲያን አንድ ላይ ወንጌል ስርጭት አውትሪች ነውም ተወጥቶ ያውቃል። እና ሲወጣ ሰው ጌታን ሲቀበል ሲድንልን አቅራቢያችን ላለው ቤተክርስቲያን ነው ጤናማ ለሚባሉ ቤተክርስቲያኖች ነው የምንሰጠው። እና አሁን ቅድም ኤርሚም ሲናገር እንደነበረው እሱ ነገር ልክ እንዳልሆነ መካነ ኢየሱስ ካለ መካነ ኢየሱስን ፈልጎ ብቻ እንደሚሰጥ እንደዚህ አይነት ነገሮችን ሲናገር ነበር። ሁለተኛ ነገር ደግሞ አሁን ጀስትም ሲያብራራ ነበርና ፌሎሺፕም ከሆነ አሁን ዩኒቨርሲቲ ላይ ሁላችንም በዩኒቨርሲቲ አልፈናል። ዩኒቨርሲቲ ላይ ከተለያየ እንትን ነው ተማሪዎች የሚመጡት ከተለያየ ሀገር ከተለያየ ቤተክርስቲያን ምናምንና እዛ ያለው ነገር በቃ ላይክ ደስ የሚል ነገር ነው ያለው። ግቢ ካምፓስ የምታውቁ ከሆነ ብዙዎቻችሁና እዛም ላይ መካነ ኢየሱሶች የራሳቸውን ህብረት ብቻ እንዲያረጉ እየተሰራ እንዳለ አይነት ነገር ነው ጀስት ስትል የነበረው። ሲቀጥል ቅድም ደግሞ መግለጫው ላይም ስታብራሩ የሰማሁት መድረክ አናጋራም። ለምሳሌ ከሙሉ ወንጌል ከቃሊዮስ ከኤምኬሲ ከየትኛውም ከአማኑኤል ምናምን ከተለያየ ቤተክርስቲያናቶች መካነ ኢየሱስ መጥተው አያገለግሉም። መካነ ኢየሱስም አገልጋዮቿን ከመካነ ኢየሱስ ውጪ ወደ ሌሎች ጤናማ ቤተክርስቲያናቶች አትልክም። ቅዱስ ቁርባንም እንደዛው ነገር ነው የተባለ ያለውና ይሄ ሁሉ ነገር ከተደረገ የእውነት በቅንነት የምትመልሱልኝ ማለት ነው ለሌላ ነገር አይደለም ጌታ በሚያውቀውና ምኑ ላይ ነው ታዲያ አንድነቱ ማለት? ቅድም አንድ የሚያደርገን ነገር ቅድም ጀርሚም ሲናገር ጌታን ሰው ሲቀበል እንደውን አጠገብ ያለ ጤናማ ቤተክርስቲያን ነው የሚሰጠውና እሱ ነገር ማታምኑበት ከሆነ ዳት ሚንስ በተዘዋዋሪ ክርስቲያን አይደሉም ወይም ደግሞ አልዳኑም ወይም ደግሞ በነዛ ቤተክርስቲያኖች ቢያንስ በቤዚክ በሆነ ትምህርት በቤዚክ በሆነ አስተምሮ እርግጠኛ አይደለሁም እያልክ ነው አይደል? መዳናቸውም ማለት ነው በሌላ አማርኛ። እና ምኑ ላይ ነው ታዲያ አንድነቱ? በዚህ ደረጃ መከፋፈል እኮ ላይክ እንደ ሌሎቹ እንደ ካቶሊክ አሁን እኮ ከካቶሊክ ጋር ከኦርቶዶክስ ጋር ምናምን እኮ በመጽሐፍ ቅዱስ በማሳተም በሱም አንድ ነን፣ አንድ ህብረት አለን። በስላሴ አማኝ ተብለን ብዙ አንድ የሚያደርጉን ትምህርቶች አሉ ካቶሊክም ኦርቶዶክስም ጋር ማለት ነው ወንጌል አማኞች ደሆል እና ደግሞ የሚያገናኘንም ነገሮች አሉ እንደ ሀገር ከተለያየ ቤተ እምነት እኮ ሀገራዊ ስብሰባ ሲደረግም እንገናኛለን። በዛ እኮ በስልጠና ምናምን እንዳላችሁት በዛ እንገናኛለን። እሱ እንዳለ ሆኖ ግን ምኑ ላይ ነው ላይክ አሁን መካነ ኢየሱስ እኔ አሁን ኦፊሻሊ እንደተገነጠለች ነው ፊልም አደረገው ከምታወሩት የእውነት ማለት ነውና በቃ ተገንጥላ
ልክ እንደ ኦርቶዶክስ እንደምንለው፣ እስላም እንደምንለው፣ ካቶሊክ እንደምንለው ራሷን የቻለች እንደ አንድ ቤተ እምነት ነው የሚታየው እንጂ ከዚህ መግለጫ አንጻር ምኑን ነው ታዲያ አንድነቱ? ምኑ ላይ ነው ወንጌል አማኝ መባሉ? እና ይሄ ነው አንዳችን ለአንዳችን ዲፌንድ ማድረጉ ምንድን ነው ጥቅሙ ነው? እንደውም እርስ በርስ መሞጋገት ነው ያለብን። ፔንቴኮስቴው ሉትራኑን ማምንበትን ትምህርት በትክክል ዲፌንድ ልክ ኦርቶዶክሱን ዲቤት እንደሚጠራው ጠርቶ ያኛውም ይሄኛውን እንደዛ ነው እንደውም መሆን ያለበት እንጂ ምኑ ላይ ነው የሚለው ነገር የመረም ጥያቄ ስለሆነብኝ ነው። እስኪ እስላም ስል እንደ አንድ ቤተ እምነት ለማለት ነው እንጂ ከታች እስላም የምትሉ እስላም ናቸው እያልኩ አይደለም። እንደ አንድ ቤተ እምነት ለማለት ፈልጌ ነው። ጀስት አይ ቲንክ ጥያቄ ገብቷል መሰለኝ። አንተ አብራራልኝ። እሺ እንግዲህ ዌይ ኦፍ ኤክስፕሬሽን ሊሆን ይችላል፣ የገለሽበት መንገድ ሊሆን ይችላል። ባይዘ ያው በቴክስት ሰላም ስለተባባልን ነው ከሰላምታ ያልጀመርኩት። ደህና ነሽ አይደለ? ሁሉ ሰላም፣ አገልግሎት ምናምን እንዴት ነው? ቸርች ጥሩ ነው? ከዛ ልጀምር። ሁሉ ሰላም ጀስት ቴንክ ዩ በጣም እኔም ሰላም ስላልኳችሁ። እሺ በጣም ጥሩ። ስለዚህ ያው እንግዲህ ኤክስፕረስ ያደረግሽበት መንገድ የገለሽበት መንገድ ሊሆን ይችላል ብዬ በዛ ልውሰደው። ለምሳሌ እናንተ እንደምትሉት የሚል ቃል ተጠቅመሻል። እኛ እንደምንለው አይደለም። ይሄ እዚህ ጋር የተወራው ነገር እኛ ኤክስፕረስ ባናደርገው ወይም ደግሞ እኛ ቤተክርስቲያን ካስተምሮና ከልምምዶ አንጻር ኤክስፕሌን ለማድረግ ባንሞክርም ጥረት ባናደርግም ጉዳዩን አንብበን ብቻ ብንተው ወይ ሳናደርግ ብንተው ራሱ የተቀመጠው ነገር ክሊር ነው። ስለዚህ ማለት የምንችለው this is what our church said፣ ይሄ ነው ቤተክርስቲያን ያተናገረችው፣ ይሄ ነው አቋሟ፣ ይሄ ነው ይፈጸምልኝ ያለችው ነው የምንለው። ስለዚህ እዚህ ሪፍሌክት ሲደረግ የነበሩ ነገሮች ምናልባት ፐርሰናሊ እኛ የምንመለከትበትን የተጻፈው መግለጫ ሳይሆን ኖላዊ ደብዳቤው ይሄን ጉዳይ በዚህ መልኩ ያብራራዋል ብለን ያመንበትን ነገሮች ላይ ኤላቦሬት ስናደርግ የራሳችንን ሀሳብ ጨምረን ሊሆን ይችላል። ግን እኛ ያንን ነገር ባንናገረው ይሄ መግለጫ በግልጽ ያስቀመጠውን ነገር ነው ሪፍሌክት ያደረግነው እና ይሄ መግለጫ እኔንም አንቺንም አባይድ ያደርገናል ማለት ነው። ይሄ መግለጫ እኔንም አንቺንም ይገዛናል። አንቺም የመካነ ኢየሱስ አባልና አገልጋይ እንደሆንሽ አውቃለሁ እና we are under this direction ማለት ነው። በዚህ ውሳኔ ስር ነን ማለት ነው እኔና አንቺ። እንዴት ነው የሚቀጥለው? ቅድም ደግሞ ኮት ያረግሽኝ ነገር አለ። አይ ወደ ፋሚሊ ፌሎሺፕ በተለይ ዩኒቨርሲቲ ካምፓስ በተገናኘ ወደ ፋሚሊ ፌሎሺፕ ነው እንዲሄዱ እየተሰራ ያለው ያልሽው ፕሮሞት የምናደርገው እኛ ሪኮመንድ የምናደርገው ምክንያቱም እነኛ ሰዎች ሙሉውን የሆነ አገልግሎት ማግኘት አለባቸው። እነኛ ወጣቶች ማለት ነው በዩኒቨርሲቲ ቆይታቸው ውስጥ እንግዲህ ለአገልግሎታቸው፣ ለህይወታቸው፣ ለድህነታቸው ከሚጠቅማቸው ሳክራመንት ፉል ሳክራመንት መለጠል የሌለባቸው፣ ከጌታ እራት መነጠል የሌለባቸው። ስለዚህ እነኛ ልጆች ፉል የሆነውን አገልግሎት ቤተክርስቲያኒቷ የምትሰጠውን አገልግሎት በሄዱበት አገር ሁሉ በተለይ አብዛኛው ከተማ ላይ መካነ ኢየሱስ ቤተክርስቲያን አላት። አብዛኛው ዩኒቨርሲቲ አራውንድ ዩኒቨርሲቲ ኮንግሪጌሽኖች አሏት። ስለዚህ ያ አገልግሎት በስፍራቸው ስላለ እዛ እንዲሄዱ አገልግሎት እንዲያደርጉ ፕሮሞት እናደርጋለን፣ ሰፖርት እናደርጋለን ነው። ተጠቅመዋለች ወይ ቤተክርስቲያን በዚህ ፌሎሺፕ አገልግሎት በተለይ ልጆቿ ወጣቶቿ ተጠቅመዋል ወይ የሚለው ነገር ላይ ተጠቅመዋል። እሱ ግልጽ ነው። ምክንያቱም በሄዱበት አካባቢ ፕሮቴክትድ እንዲሆኑ እንዲጠበቁ ሆኗል። በተለይ ደግሞ እርስ በርስ መጠባበቃቸው ደግሞ በጣም ጠቃሚ ነው ማለት ነው። ምክንያቱም መጋቢ በዛ ስፍራ ያለው ቄስ ወይም ወንጌላዊ ግቢ ውስጥ አይኖርም፣ አብሯቸው አይኖርም። ስለዚህ በዛ በዩኒቨርሲቲ ቆይታቸው ውስጥ እርስ በርስ ተማሪዎች ፕሮቴክት መደራረጋቸው፣ መጠባበቃቸው መንፈሳዊ ነገራቸው እንዲጠበቅ ረድቷል ነው። ከዚህም በፌሎሺፕ ውስጥም ከነበረው ኤክስፒሪየንስ እና ፌሎሺፕ ውስጥ ተማሪዎች አገልጋዮቻችንና ወጣቶቻችን ከሚያዩት ነገር እና ደግሞ ከሚለማመዱት ነገር ከሚሰሙት ነገር እንዲሁም ደግሞ በሌሎች ወንጌል አማኞች ከሚደረግባቸው ተጽዕኖ አንጻርም ደግሞ ሉዝ ያደረጉት ሉትራን አይደንቲቲ አለ ወይ፣ የተጎዳ ነው ነገር አለ እንደ ቤተክርስቲያን የሚለውን ጥያቄ በዩኒቨርሲቲ ያለፈ ሰው ያውቀዋል። ስለዚህ እሱ ላይ ሪፍሌክት አላደርግም፣ ሌላ ቶፒክ ነው ማለት ነው።
አሁንም ያው አንቺ ስለጠየቅሽኝ ነው በዚህ ጉዳይ ሪፍሌክት ያደረጉትን እንዲሁም ተመኛሊ ስለጠየቀን ነው እንጂ ይሄ መግለጫ ፓርቲኩላርሊ የሚመለከተው ኢንተርናል ጉዳይ ነው። የቤተ ክርስቲያኒቷን የውስጥ ውሳኔ ነው የሚመለከተው። መካነ ኢየሱስ ስለ ቤተ ክርስቲያኒቷ መሰዊያና ምስባክ ስትወስን ከማንም ጋር አትወያይም፣ ማንንም አትመክርም፣ ከማንም ጋር ቴብል ላይ አትቀመጥም። ስለዚህ ምስባኳና መሰዊያዋ ምን መሆን አለበት? ዲቫይን ሰርቪሷ የይሁዳ አምልኮ ስርዓቷ ምን መሆን አለበት? እንዴት ነው አገልግሎቱ መሰጠት ያለበት የሚለውን ጉዳይ ከማንም ጋር ተማክራ የምትወስነው ውሳኔ አይደለም። የምትማከረው ከምን ዋጋ ነው? ከኮንፌሽን ዋጋ መማከር ካለባት መሪዎቿ መማከር ካለባቸው ከኮንፌሽናቸው ጋር ነው የሚማከሩት። መማከር ካለባቸው ከቤተ ክርስቲያኒቷ ትራዲሽን ጋር ነው መማከር ያለባቸው። መማከር ያለባቸው ከሊተርጂ መጽሐፏ ጋር ነው መማከር ያለባት። ስለዚህ በዛ መልኩ ኢንተርናል የሆነ ውሳኔ እንደሆነ አክሰፕት ማድረግ ጥሩ ነው ማለት ነው። ሌላው ደግሞ እንዴት ነው የምንቀጥለው ከወንጌል አማኞች አንግል አንጻር የሚለው አውትሉኪንግ ነው። በቃ አሁን ብዙ ሰዎች ወደ ውስጥ የቤተ ክርስቲያኒቷ ውሳኔ ይሄ ነው የሚለውን ነገር ብንይዝ ጥሩ ነው። አሁን አልፈን እየሄድን ነው። እንዴት ነው ወደ ቀጣይ የሚሆኑ ነገሮችን የሚለው ነገር እኔም የተወሰኑ ሰዎችም እድሉ ሲሰጠን በዚህ ጉዳይ ላይ የራሳችንን ፐርስፔክቲቭ ማስቀመጥ እንችላለን። ግን አሁን ግን ባውንደሪዋንና ፌንሷን አሳውቃለች ማለት ነው። ቤተክርስቲያንን ከዚህ ባውንደሪ መለስ ይሄ ጉዳይ በቤተክርስቲያኒቱ አገልጋዮችና ምዕመናን የሚሰጥ አገልግሎት ነው ብላለች። ከዚህ ባውንደሪ ባለፈ ደግሞ ምን ብላለች? በካውንስሉ የሚዘጋጁ ፕሮግራሞች ላይ አገልጋዮቹ ሄደው ፕሮግራም በመምራትም ቃልን በማካፈል ፓርቲሲፔት ማድረግ ይችላሉ የሚል ነገር በግልጽ ተቀምጧል። ስለዚህ የተቀመጠው ክሊር ባውንደሪ ነው ማለት ነው። አይ እኔ እንደ አንድ ወንጌል አማኝ ይሄ ነገር ከሌሎች ቤተክርስቲያናት ጋር ወንጌል አማኛ ቤተክርስቲያናት ጋር ያለንን ነገር እንደዚህ ያደርጋል ምናምን ብንል ኢትስ አወር ኦፒኒየን ማለት ነው። ኦፒኒየናችንን ነው የምናስቀምጠው። ይሄ መካነ ኢየሱስ እንደተገነጠለች ይቆጥራለሁ ኦፒኒየናችንን ነው የምናስቀምጠው። ሌላው ደግሞ ቲክቶክ ላይ ስላለው አገልግሎት ለተነሳው ነገር ቲክቶክ ላይ ያለው አገልግሎት ሪፍሌክት ማድረግ ያለበት ግራውንድ ላይ ያለውን ሪያሊቲ ነው። ግራውንድ ላይ ያለውን ሪያሊቲ ነው ቲክቶክ ላይ ያለው አገልግሎት ሪፍሌክት ማድረግ ያለበት። ቲክቶክ ላይ መሰዊያም የለም ምስባክም የለም። ቲክቶካችን ወንጌልን ሼር ልንደራረግበት እንችላለን። ነገር ግን ኦፊሻል የሆነ የቤተክርስቲያናችን መሰዊያ የለም። ኦፊሻል የሆነ የቤተክርስቲያናችን ምስባክ የለም። ስለዚህ ዌር ኢዝ ቸርች የት ነው ያለው ካልን ግራውንድ ላይ ነው፣ መሬት ላይ ነው፣ ማህበረ ምዕመናን ጋር ነው፣ በምዕመናን ዘንድ ነው ያለው። ስለዚህ ቲክቶክ ላይ የሚኖረን ቀጣይ አገልግሎት ሪፍሌክት የሚያደርግ ያለበት ግራውንድ ላይ ያለውን ሪያሊቲ ነው፣ የቤተ ክርስቲያኖቻችንን አስተምህሮ ውሳኔ ነው። ነገር ግን በዛ ይጠባል ወይ? ስለ ክርስትና ስናወራ በወንጌል አማኞች ዘንድ በጋራ በዚህ ጉዳይ ላይ መወያየት የለብንም ወይ? ዲቤት ማድረግ የለብንም ወይ? አብረን ማገልገል የለብንም ወይ ማለት ግን አይደለም። አብረን እናገለግላለን። በጋራ ዲፌንድ ማድረግ ያለብን ነገሮች ዲፌንድ እናደርጋለን። እዚህ መካከል ያሉ ወንድሞች እንኳን ከወንጌል አማኝ ይቅርና ከኦርቶዶክሶችም ጋር ሆነው ምንድነው ኦንሊ ጂሰሶች ከኦጂዎች ጋር ከሙስሊሞች ጋር ዲቤት ሊያደርጉ ይችላሉ ትሪኒቴሪያን በሆነ ጉዳዮች ላይ። ስለዚህ ያ እንቅፋት ይሆናል ብለን የምናስብ ከሆነ ተሳስተናል። ካልሆነ አይ ግራውንድ ላይ ቤተክርስቲያኒቷ መሰዊያዬን ክሎዝ አረጋለሁ፣ ኮሚኒየኔ በአስተምህሮቴም በልምምዴም በውሳኔም ክሎዝድ ነው አለች አልንና ያ ደግሞ ቲክቶክ ላይ ያለውን ነገር አፌክት ያደርጋል ካልን መሰዊያ ቲክቶክ ላይ መኖር አለበት ማለት ነው። የለም መሰዊያ ቲክቶክ ላይ ኮሚኒየን አይሰጥም፣ ቨርቹዋል ኮሚኒየን የለም እና ስለዚህ ቲክቶክ ላይ ያለውም አገልግሎት ሪፍሌክት ማድረግ ያለበት ግራውንድ ላይ ቤተክርስቲያኒቷ የምታንጸባርቀው ነገር ነው። ይሄንን ግን አስቀመጥን ማለት አሁንም ግልጽ እንዲሆን በጣም ደጋግሜ ነው ይሄን ነገር ያወራሁት። ቤተክርስቲያኒቷ ኢንተርናሊ ስለወሰነችው ውሳኔ ስላስተምሮቷ እና ስለልምምዷ ነው እያወራን ያለ ነው። ኤክስተርናሊ እንዴት ነው ከሌሎች ወንጌል አማኞች ጋር የሚለውን ደግሞ ቤተክርስቲያን የምታስቀምጣቸውን ዳይሬክሽኖች እንከተላለን። ቅድም በደብዳቤው ላይ ገጽ 3 ላይ ይመስለኛል በትንሹ በቁጽ ላይ የተቀመጠ ነገር አለ። በካውንስሉ ፓርቲኩላርሊ ደግሞ በቅንፍ በካውንስሉ ብሏል። ሌሎች ህብረቶች እንዳሉ እናውቃለን። ወንጌል አማኝ ህብረቶች መካነ ኢየሱስ አክቲቭሊ ፓርቲሲፔት
የማታደርግበት ወሳኝ አካል ያልሆንችበት ኢንጌጅ የማታደርግበት። ስለዚህ በዛ በካውንስሉ የተዘጋጀ የጋራ የኮንፈረንስ ፕሮግራም ላይ ተጠርተው እንዲያገለግሉ ፕሮግራም እንዲመሩ ይሄ ዳይሬክሽን ወይም ደግሞ ይሄ አቅጣጫ የሚሰጥ ፓስቶሪያል ሌተር አስቀምጧል እና እሱ ላይ ሃይላይት ብናደርግ ጥሩ ነው የሚለውን ነው። ወደዛ ኤክስትሪም ሄደን ቤተክርስቲያኒቷን ለመገንጠል ወይም ከሌሎች ወንጌል አማኞች ለማውጣት ምናምን የሚል ነገር የለም። የሌለውን ነገር አላመጣችም ቤተክርስቲያን፣ አዲስ ነገር ኢንትሮዲውስ አላደረገችም ብለናል እና በዛ መልኩ እንያዘው ማለት ነው። ኤግዛክትሊ ወርድ ፎር ወርድ መልስ ላልሰጥ እችላለሁ፣ ግን በዛ መልኩ እንድትረጂው ነው። ወንድሞች ይጨምሩ። ወገኖች እንዴት ናችሁ? ሰላም ብያችሁ ለሁላችሁም። ድምጽ ይሰማል? አይ ቲንክ ዝም ብላችሁ ለሁላችሁ ይሰማል ወይ? ይሰማል። ካዱሽ ጥያቄ ነበረኝና ልቀጥል ወይስ የሶኒ ቤቲና ከጨረሳችሁ? አይ የኔ አልቋል። በቃ የኔ ተመልሶልኛል። አይ ቲንክ ከነሱ መካከል አንዱ እንትን ቢለኝ አሪፍ ነበርና እንደሚታወቀው ያው በውጭ ሀገራትም የፕሮቴስታንት ትሬጅ የሚባል ነገር አለና ፕሮቴስታንት ትሬጅ ደግሞ እንደሚታወቀው ቴዎሎጂካል ትሬጅ የሚባሉ ነገሮች አሉ። ኢሴንሻል፣ ፕራይመሪ ኢሴንሻል፣ ሰከንደሪ ኢሴንሻል እና ቴሪሸሪ ኢሴንሻል ተብሎ ነን ኢሴንሻል ተብሎ እንትን እየተባሉት አሉና አይ ቲንክ በፕራይመሪ ኢሴንሻል ሁላችንም ከተስማማን ሴኮንደሪ በሆነው ዶክትሪን ነን ኢሴንሻል ያ ዲኖሚኔሽናል ልዩነት ነው እንጂ የሚፈጥረው አንዱ በአንዱ ቤተክርስቲያን አብሮ ማምለክን እንደገና ደግሞ እዛ ሄዶ ወንጌልን መስበክን የሚከለክል አይ ቲንክ አይመስለኝም። እንደሚታወቀው በውጭ ሀገራትም በሚደረጉ አንዳንድ እንትኖች ማለት ነው። እና ከዚህ አንፃር እንዴት ነው ይሄ አይጋጭም ወይ? አሁን ምንም ያክል ዲኖሚኔሽናል ዲፈረንስ ቢኖረንም እርስ በርሳችን የዶክትሪናል ዲፈረንስ ቢኖረንም በፕራይሜሪ በሆነ ኢሴንሻል በሆነ ዶክትሪን አንድ ከሆነን እንደዚህ ተደርጎ ያውቃል ወይ? አሁን ውጭ ሀገራቶችም አንግሊካን አሁን ታላላቅ አስተማሪዎችም ቢሆን ሉትራን ተጋብዘው ያገለግላሉ። እንደገና ባፕቲስቶችም ወደ ሌላ ሄዶ ያገለግላሉ። አይተናል። ሶሻል ሚዲያ ላይም ደግሞ የምናየው ነገር ነውና እንደዚህ ተደርጎ በማይታወቅበት ሁኔታ ውስጥ ኢትዮጵያ አምጥታችሁ እንደዚህ መሆን አለበት፣ እኛ የትም ሄደን ማምለክ የለብንም እነሱ ማምለክ የለባቸውም ብላችሁ ይሄንን ዶክትሪን ስታመጡ አይጋጭም ወይ? ወይ እኛን ፕሮቴስታንት አይደላችሁም ብላችሁ እኛን ኤክስክሉድ ያደረጋችሁ ነው ወይ? እናንተ ራሳችሁ ወይ ፕሮቴስታንት አይደለንም እኛ ከፕሮቴስታንት በሙሉ እንውጣ እያላችሁ ነውና ያ እንዴት ነው የሚታየው? እንደገና ደግሞ ሁለተኛ ጥያቄ አሁን እናንተ ያመጣችሁ ዶክትሪን ተፈጻሚነት እስካሁን አላገኘም። የአንድ የሁለት የሶስት ሰው ፍርማ ያለበት ነው። እንደዚህ በሆነበት ሁኔታ ይሄን ተፈጻሚነት ባላገኘበት ሁኔታ መታችሁ እዚህ ሶሻል ሚዲያ ላይ ማንበብ ምን የሚሉት ነገር ነው? በህብረት ላይ ይቅርታ ላቋርጥ ነው። ይቅርታ ኖ አይ ብዙ ስፔኩሌሽን ኖ ይሄ የአንድ ሁለት ሶስት ሰዎች ውሳኔ ነው የሚል ነገር ተናግሯል። እንደዚህ የሚባል በጣም ይሄ በቤተ ክርስቲያኒቷ ላይ የድፍረት ንግግር ነው። ይሄ ኖላዊ ደብዳቤ ነው። እያንዳንዱ የቤተ ክርስቲያኒቱ ማህበረ ምዕመን የሚቀበለው የሚፈጽመው እያንዳንዱ ሲኖዶስ፣ ሰበካ፣ ፕሬስቢቴሪ፣ ኮንግሪጌሽን ኢምፕሊመንት የሚያደርገው ነገር ነው እና ይሄንን ትልቅ የሆነ የቤተ ክርስቲያኒቷን ፓስቶሪያል ሌተር ማለት ባይዘ በቤተ ክርስቲያን ፓስቶሪያል ሌተር ማለት በቤተ ክርስቲያኒቷ የእረኝነት አገልግሎት ላይ ትልቁ ውሳኔዎች የሚተላለፉበት የመልእክት አሰጣጥ አይነት ነው። ስለዚህ ይሄ ቤተ ክርስቲያኒቷንም ማያቅ የቤተ ክርስቲያኒቷንም አሰራር ያልተገነዘበ የድፍረት ንግግር ነው። ማንም ሰው ይሄንን ደብዳቤ ሁለትና ሶስት ሰዎች ተቀብለውት ግራውንድ ላይ ባልተፈጸመበት መልኩ ብሎ እንዲናገር አንፈቅድም። ሌላ ነገር ያልተናገርኩት ኤጁኬሽናል እንዲሆን ብዬ ነው። ጫን ብዬ መናገር ያልፈለግኩት ኤጁኬሽናል እንዲሆን ነው። ይሄ ትልቁ የቤተ ክርስቲያኒቷ ፓስቶሪያል ሜሴጇን ወይም ደግሞ የእረኝነት አገልግሎቷን በተመለከተ መልእክት የምታስተላልፍበት መልእክት የምትሰጥበት አቅጣጫ የምታስተላልፍበት ሚንስ ነው እና
በዚህ ጉዳይ በድፍረት መናገሩ ልክ አይደለም ማለት ነው። አንኢንፎርምድ የሆነ ኮመንት ነው። ሌላው ነገር ላይ ሪስፖንድ ማድረግ አይጠበቅብኝም። አይ አንዳንድ ሰዎች መጀመሪያ ዴቫ ሰላም ብያለው፣ ሌሎቹን ቀደም አግኝቻቸው ነበረ። አይ ቲንክ ሰግሽንም ሰላም ብያለው። ትንሽ ሀሳቤ ልስጥ ብዬ ነው እና ያ አኪ እኔም ቢበቃ በሚለው ነው። ምንድነው አንዳንድ ሰዎች ጀስት መናገር ስለምንችል ብቻ መናገር አለብን ብዬ አላስብም። ፖስት የተደረጉትን መጀመሪያ ማንበብ አስፈላጊ ነው። ከዛን በኋላ ሀሳብ ሲሰጥ አንብቦ ባነበብነው ነገር ላይ ይሄ ነገር እንዴት ነው ከቤተ ክርስቲያኗ መግለጫ የወጣው በምን አይነት እሳቤ ነው የሚለውን ነገር ነው እንጂ መጠየቅ የምትችሉት ገብታችሁ ገስት ላይ ልትቆጡን የምትሞክሩ ምናምን አይ ያ ነገር ድሮ ቀረ። በቃ እንደዚህ የሚባል ነገር የለም። ኦልሬዲ ቤተ ክርስቲያናችን በዚህ ጉዳይ አምና መግለጫ እስካወጣች ድረስ ቤተ ክርስቲያናችን ነች የምትመራን። ቤተ ክርስቲያናችን ያወጣችውን መግለጫ ደግሞ እናከብርላታለን። ኦልሬዲ ትክክል ነች ብለን ነው የምንቀበለው። መግለጫው ላይ ካለማንበብ ነው ባይዘው አብዛኞቻችሁ ሐሳብ እየሰጣችሁ ያላችሁት እንጂ መግለጫው ላይ በተደጋጋሚ ተሰብስበው እንደነበረና ይህንን ውሳኔም ለመስጠት በጣም ቆይታ አድርገው እንደነበረ ፔጅ 2 ላይ አስቀምጠዋልና ያንን ነገር ያነበበ ሰው 2-3 ሰው ተቀምጦ የወሰነው ነገር 5 ሰው የፈረመው ነገር ምናምን የሚለውን ደግሞ ይናገራል ብዬ አልጠብቅም። ቀጣይ ደግሞ እንዴት ነው ውሳኔ የሚሰጠው የሚለውን ነገር ካወቅን ባይዘው ስብሰባ ተደርጎ ዘንድ ደግሞ ቀጣይነት ሰንሰለት ያለው ነገር ሆኖ ዋና ሊደሩ ይፈርምልናል ማለት ነው፣ ዋና ቄሱ። ኦኬ ከዛ ነው ውሳኔ ተሰጥቶ በቃ ወደ 44ቱም ካውንስል የሚበተነው። ያ የተበተነውን ነገር እንደ ተራ ነገር 1-5 ሰው 3 ሰው የሚል ሐሳብ ማንሳት አስፈላጊ አይደለም። ሌላው ደግሞ ቅድም የተነሳው ላይ አንዲት ሐሳብ ላንሳና አዶኖ የሌላውን ሐሳብ ባላቅም ግን ምስባኩ ላይ እንዴት ነው ይቻላል ወይ አይቻልም የሚለው ነገር ላይ አንድ ሰው ባይዘው አስተማሪ አላጠረንም ነው ፖይንቱ። ይሄ ደግሞ ምንም ያሳዝንም ያስከፋም ነገር ነው ብዬ አላስብም። የኛዎቹ በቤተክርስቲያን ደረጃ ተምረው ለማስተማር የበቁ ሰዎች በቂ ስለሆኑ ደግሞ ዶክትሪናችንን የሚቀበሉ አስተማሪዎች ስላሉን ሌላ አስተማሪዎች ኦር ዶክትሪናችንን የማይቀበሉ ማለትም ሳክራመንትልስ ላይ ሐሳባቸው ትክክለኛ ያልሆነ የተዛባ ሐሳብ ያላቸው ሰዎች እንዳያስተምሩ ነው ያለችው ቤተክርስቲያኗ። ቀደም ጀስቲስም ሲያበራሩ ነበር ዩኒቨርሲቲ ላይ ምን ያክል እንደሚጎዳ ማለትም ከሌላ ሰዎች ጋር ኦር ከሌላ ኦልሬዲ መግለጫው ላይ እንደተቀመጠው ነው መናገር የምችለው ከሌላ ቤተ እምነት ሰዎች ጋር ተቀላቅለው ከነበሩ ልጆቹ ዘንድ ደግሞ ሲወጡ ያላቸው አመለካከት ሳክራመንት ላይ የኛው ዶክትሪን ላይ የተለያየ ሆኖ እየተገኘ ስለሆነ ስለዚህ ከግቢ ከዩኒቨርሲቲ ደረጃ ራሱ እንደዚህ አይነት ጫናዎች እየደረሱ ስለሆነ ከሌላ ቤተክርስቲያን ኦር ከሌላ ቤተ እምነት ደግሞ መጥቶ ሲያስተምር ይህንን ጫና ከፍ ያደርገዋል በሚል ቤተክርስቲያናችን የራሳችን አገልጋይ ካልሆኑና የራሳችን አገልጋይ ካልሆኑና በሳክራመንትስ ላይና ዶክትሪኑ ላይ ትክክለኛ አመለካከት ከሌላቸው ልጆቻችንን አታስተምር ነው ኦር አያስተምሩ፣ ለዛም አንጋብዝም ነው ያለችው። በጣም በደስታ የምንቀበለው ነገር ነው። ይህንን ሐሳቧን ደግሞ የምናከብርላት ልጆቿ ነን። በቃ ቤተክርስቲያን ያወጣችው መግለጫ ላይ 2-3 ጊዜ ተደራድረን ሐሳባችንን የምንቀይረው ጉዳይም አይደለም። ኦልሬዲ ግዴታችንም ነው መቀበል። ሉተራን ሆኖ ይህንን መግለጫ አልቀበልም የሚል አካል ካለ ኦር ይህንን አልከተልም የሚል ካለ እዛው መግለጫው ላይ ደግሞ ሐሳብ ያስቀምጣሉ። ኦኬ ወደ የሚመቸው ቤተ እምነት ሄዶ አገልግሎቱን መቀጠል እንደሚችል ማለት ነው። ምክንያቱም ይህንን መግለጫዎች ያልተቀበለ ኦር just like in the book of concord
ይህንን እቀበላለሁ ያንን አልቀበልም የሚል የሉተራን አባል ሊኖርም እንደማይገባ በግልጽ አስቀምጠዋል። ስለዚህ በጣም በደስታ የምንቀበለው ነገር ነው። ያው ስለ ጋብቻ ተሙ ላነሳው እኛ መናገር አንችልም። እኔና ሙሌ እዚህ ላይ ሐሳብ መስጠት አንችልም። መጨረሻውን በዛ ዘጋለሁ። በጣም ቴንኪው አኔ ስለከፈትሽ። ባይዜ ከመጀመሪያ ጀምሮ ቢነበብ 2-3 ጊዜ ራሱ የሚያነጋግረን ነገር አይደለም። ኦልሬዲ በግልጽ በጣም በተዋቀረ ሁኔታ መግለጫዋን ስላስቀመጠች ማለት ነው። ይሄ ደግሞ የአብዛኞቻችን የሉተራን ፍላጎት ነው። ምክንያቱም 100% ሩዝ አለ ብለን የምናምነው ሉተራን ላይ ነው። ለምሳሌ እኔ በግሌ 100% ሩዝ አለ ብዬ ማምነው ሉተራን ላይ ነው። ቃልዮት ላይ ኦር መሰረተ ክርስቶስ ላይ 100% እውነት አለ ብዬ ማመን እዛ አገኝ ነበረ። ዘንድ ደግሞ ቃልዮት ላይ ያሉትና መሰረተ ክርስቶስ ላይ ያሉትም እንደዛ አይነት አመለካከት ነው ያላቸው። ስለዚህ ቤተክርስቲያናችን 100% ትሩዝ ያላት ቤተክርስቲያን ነች ብለን እስካመንን ድረስ ዶክትሪናሊም አምልኮዋንም ሁሉ ነገሯን ተቀብለን ነው። ዘን ከሌላ ቦታ የመጣ ሰው ደግሞ የሌላን አስተምሮ ሪፍሌክት ሊያደርግ ስለሚችል ባለማስተማራቸውም ባለመጋበዛቸውም በጣም አንደኛ ደረጃ ላይ ደስተኛ የሆንኩት እኔ ነኝ። መጫዋጫው ወር ወንበር መሰባበር አለመኖሩም ደግሞ በጣም ደስተኛ አድርጎኛልና ይሄን ነገር እንደውም ስንተኛ ማታ ድጋሚ አንብበነው ብንተኛ መልካም ነው ብዬ አስባለሁ። ቴንክ ዩ ስለሰማችሁ። ተባረክ አቤላ ተባረክ። መጠየቅ እችላለሁ? ኦኬ፣ ሳትጨርሱ ሰዓት ሄዶብናል። ከይቅርታ ጋር አይ አጠር ያለ ጥያቄ ምናልባት ዴቭ ከገባንበት ሀሳብ ጋር ይገናኛል። ያ እሺ፣ አይ አስቆማል። ከይቅርታ ጋር ችግር የለውም። እኔ መካነ ኢየሱስ አባል ነኝና ምናልባት መኖርበት ሰበታ መካነ ኢየሱስ ቀደምትም ቸርች ነች። ብዙ አንጋፋ ዘማሪያንን ሰባኪያንን ምናልባት በስም ደረጃ እናገኘው ይደግ። ከዛም ባሻገር ብዙ አገልጋዮችን እንደውም በታሪክም እንደውም እነ ቄስ በሊና ሲናገሩ ኢትዮጵያ ውስጥ ለመጣው የዝማሬ ሪቫይቫል ምናልባት መካነ ኢየሱስ የሰበታ መካነ ኢየሱስ ያደረገችው አስተዋጽኦ ነው ተብሎም ይታመናል። ቀደምት ወደ ኋላ ስናስብ እነ ሲሸልስ ላይ ያገለግሉ የነበሩ ኳየሮች ምናልባት ከፖለቲካው ጋር በተያያዘ ብዙ ቸርቾች በተዘጋበት ሰዓት መካነ ኢየሱስ ቀደምት ነበረች እና ለብዙ አገልጋዮች መነሳት እሷ ቤትም እንደማደጋችን ብዙ ነገሮችንም አይተናል ከስርዓት ለውጦች ጋር። እንዲሁም ደግሞ አሁን ምናልባት ሀናንና ልታነብ ያለውን መግለጫ ሳይሆን የኔ ጥያቄ እዛ ውስጥ እንደመኖሬ ልታስታርቁልኝ የምፈልገው እንዲህ አይነት ነገሮች ድሮም ነበሩ፣ በመሀል ይነሱ ነበር። ምናልባት ቀደምት ነች ብያቸዋለሁ። ሌሎች የወንጌል አማኝ ቤተክርስቲያኖች ሲመሰረቱ የነበሩ ተግዳሮቶች በጣም ብዙ ነበሩ። እውነት ለመናገር ሌሎች ቸርቾች ለመካነ ኢየሱስ ስቲል ትራክት ይሰጡን ነበረ። እንዲህ አይነት መጎራበጦችም ነበሩ። ከዛ በኋላ ነው ምናልባት አሁን ደግሞ ያለው ቅርጽ የተለየ ነው። ምናልባት እኔ ሕፃን ልጅ ሆኜ ልሳን የሚናገር ሰው ስቲል በዘበኛ እየተጠራ ሁሉ ትንቢት የሚናገር ሰው የሚባረርበትንም ታይም አውቃለሁ። አሁን ያለው ደግሞ ቄስ ሌላ ታሪክ ላይ ነው ያለው። እኔ መግለጫዎች ሳይወጡም ድሮም እኔ መዋቅሩን አውቀዋለሁ። አዲስ ነገር አልተፈጠረም፣ እናውቃለን። ግን አንዳንዴ ከመግለጫ ጀርባ አፈጻጸም ላይ ከብድም ወይ አሁን ባለው መሰባጠር ምናልባት የግል ፍላጎት አቤል እንዳለው አንዳንዶች የግል ፍላጎት ሊኖራቸው ይችላል። ግን አሁን ምዕመኑ የተቃኘበትን ማቀኛኘት ስታዩ መግለጫውን ተግባራዊ ለማድረግ
አይከብድም ወይ? ብዙ መግለጫዎች በየትም ደረጃ ይወጣሉ፣ በቸርችም ይሁን በመንግስትም ደረጃ ይሁን። ትልቁ ነገር ግን ያንን የሚፈጽመው ሰው ነው። አይከብድም ወይ? ለምሳሌ አሁን ዛሬ እሁድ አምልኮ ቸርች ስንካፈል ምናልባት ፓስተር ያገለገለው ምናልባት ራሱን ሲያስተዋውቅ ስለነበር ከቢሾፍቱ መጥቶ ነበረ እና ምዕመኑ አሁን የተሳፋበትን ነገር ስታዩት ምናልባት ከመግለጫው ጋር የሆነ ሆድና ጀርባ ይመስላል። ልክ ነው፣ ቤተክርስቲያኒቷ የተሰራችበትን ነገር በዛ ደረጃ ምንም አልሟገትም። ትክክል ነው፣ ትክክል አይደለም ለማለት አይደለም። ያንን ተፈጻሚ ለማድረግ አይከብድም ወይ? እስከዛሬስ ድረስ ማለት ተሞክሮ ብዙ ጊዜ ፌል አላደረገም ወይ? ትላንት መካነ ኢየሱስ እኮ ቆራጥ ልጆች፣ ጀግና ልጆች በዘማሪውም በሰባኪውም ብዙ መጥራት ይችላሉ። ምርጥ ምርጥ ልጆች ስለሌሏት ነበር ወይ ከሌላ ቦታ ላይ መጥተው ያገለግሉ የነበሩ? እና እንዲህ አይነት ነገሮችን አስታርቀ በዚህ ውስጥ እንደ አንድ መካነ ኢየሱስ አባልነቴ ያየነውንም መከራ አውቃለሁ። ቅድም እንዳልኳቸው ትራክትም ስቲል ይሰጠን ነበር። በኋላ ደግሞ ያንንም ነገር ምናልባት ከብዙ ቻሌንጆች በኋላ አሁን ያለውን ቅርጽም ስንይዝ ከብዙ ስምምነት በኋላ ሊሆን ይችላል እና ምናልባት አሁን ላይ ያለው አንዳንድ ወጣቶች ላያውቁት ይችላሉ። ምናልባት ዴቭ ግን ምላሽ ብትሰጠኝ ደስ ይለኛል። ምናልባት ቀደምትም ነህ ብዬ ስለማስብ በአንድ ጊዜ አንድን መግለጫ ስላወጣህ መሬት ለአካል ታለብሰዋለህ ብለህ ታስበዋለህ ወይ? ይለብሳል ተብሎ ይታሰባል ወይ? ጨርሻለሁ እንዳላበዛባችሁ። ዴቭ አለ? መመለስ ይችላል። ሶሪ የነዳው ስለሆነ ጥያቄው ለእኔ ነው። እንዲ አልሰማውም በደንብ። ዴቭ ሞር ትንሽ ከአንተም ስትናገር ስለሰማው ከዚህ በፊት አንዳንዴ እንትንም ይጠይቃል ብዬ ስላሰብኩ ነው፣ መቆየትንም ይጠይቃል ብዬ ስላሰብኩ ነው እንጂ ሌሎቹም መመለስ ይችላሉ። ምናልባት ባህሉን ስለምታውቀው ኢትዮጵያ ላይ ያለው መሬት ላይ ያለውን አካል ለማልበስ መግለጫው ምን ያህል ስኬታማ ይሆናል ተብሎ ይታሰባል? ከዚህስ በፊት ስላልነበረ ነው ወይ? አዲስ መግለጫ አይደለም መቼስ፣ አዲስ ትምህርት አይደለም መካነ ኢየሱስ እያስተማረች ያለችው። ምናልባት እግረ መንገዴን ግን ምናልባት እንደማሳሰቢያ አሁን ያለው ወጣት መጥቶ በስሜታዊነት አንዳንድ ነገር ቢናገር በልበሰፊነት ነገሮችን ማስረዳት ከእናንተ ይጠበቃል ብዬ አስባለሁ። አንዳንድ ነገሮችን በዛ ልክም አንዳንዶች እልህ ውስጥ የሚከት ነገር ውሳኔ ሳይሆን ያለውን የቤተክርስቲያን እውነት ስለሆነ እያስረዳን ያለ ነው። በፍቅር ብናደርገው መልካም ነው። ዴቭ ሀሳቤን ከተረዳይ ትመልስልኝ። ኦኬ፣ ምን ያህል ተግባራዊ ይሆናል ይሄ መግለጫ? ከዚህ በፊትም ያልነበረ አይደለም ያለ ነው፣ ግን ብዙ ጊዜ ተግባራዊ ሲሆን አላየነውም። አሁንስ ምን ያህል ተግባራዊ ይሆናል ነው አይደለ ጥያቄው? ይሄ እንግዲህ አሁን እዚህ ውሳኔ ላይ በጣም በዝርዝር በሆነ መልኩ መካነ ኢየሱስ እዚህ ውሳኔ ላይ መግለጫ ያወጣችው እንዲሁ ዝም ብሎ አይደለም። በውስጥ ብዙ ትግል ነበረ። ኮንፌሽኑን በትክክል የሚያውቁ ካታኪዝሟን በትክክል የሚያውቁ አሁን ያለችዋ መካነ ኢየሱስ ኮንፌሽኗን አትመስልም፣ ካታኪዝሟን አትመስልም ተብሎ በጣም ብዙ እንቅስቃሴ ነበረ በውስጥ ማለት ነው። እዚህ ወደ ሶሻል ሚዲያ ነገሮች ከመምጣታቸውን በፊት በትምህርት ቤትም በመሪዎችም ደረጃ በሲኖዶስም ደረጃ በሁሉም ቦታ ትግል ነበረ። ይሄ ነገር እንግዲህ መጨረሻ ላይ ወደ ሚዲያ መጥቶ ፈንድቷል፣ ወጥቷል፣ ተገልጧል ብዙ ነገሮች ማለት ነው። እና
ፋይናሊ ይህንን ውሳኔ በዝርዝር አስቀምጠዋለች። በዝርዝር በጣም ኢንዲቴል ነው እዚህ ይሄ መግለጫ የገለጠው ማለት ነው። ምንም ግራ የማያጋባ የማያሻማ መግለጫ ነው ያወጣችው እና ውሳኔዎችም አሉበት። ይህንን ተግባራዊ የማያደርጉ እና የማይተገብሩ ቄሶች፣ ወንጌላውያኖች ስልጣነ ክህነታቸው ራሱ እንደሚነሳ ውሳኔ ሁሉ አለበት። ምዕመንም የመካነ ኢየሱስ ምዕመን ሆኖ ይህንን ውሳኔ አልቀበልም ብሎ የሚቃወም ወደ ፈለገው መሄድ ይችላል። ይሄ ጽኑ የሆነ አቋሟ መሆኑን ገልጣለች፣ ምዕመኑም ጭምር ማለት ነው። ይህንን አልቀበልም ይህንን እንትናልን ብሎ የሚቃወም ምዕመን ካለ ወደ መረጠበት መሄድ ይችላል። ይሄ ማለት ነው ጽኑ የሆነ አቋም ነው። ከምዕመንም አንጻር ከመሪዎችም ከቀሳውስትም ከወንጌላውያኖችም ከመሪዎችም አንጻር የተወሰነ ውሳኔም አለበት። ይህንን ተግባራዊ እንዴት ይሆናል የሚለው ነገር ያ ራሱን የቻለ አሰራር አለው። አሁን ወደ የሲኖዶሶቹ በሚወርድበት ሰዓት ወደ ሁሉም በሚወርድበት ሰዓት ያ ነገር ተግባራዊነቱ መጀመሪያ እንዲወርድ ነው አሁን የሚፈልገው። ከወረደ በሁሉም ቦታ ከወረደ በኋላ ተግባራዊነቱን የሚከታተል ቡድን ይኖራል። ያንን ነገር የሚያጠና የሚከታተል ቡድን እንትን ይኖራል። ወደፊት የሚወጣ መግለጫም አለ። ስለዚህ ከዛ አኳያ በምናይበት ሰዓት ከበፊቱ በበለጠ ሁኔታ ይሄ ነገር ተግባራዊ ይሆናል። ለምንድን ነው ተግባራዊ የሆነው? ማንነቷ ነው። በቃ አይደንቲቲዋ ነው። መካነ ኢየሱስ ከዚህ ውጭ መሆን አትችልም። ኮንፌሽናል ነኝ እስካለች ድረስ መካነ ኢየሱስ ከአይደንቲቲዋ ውጭ ወጥታ መኖር አትችልም፣ መሆን አትችልም። ስለዚህ ይሄ ማንነቷ ስለሆነ አይደንቲቲዋ ስለሆነ ይተገበራል። ይህንን የሚቃወም ይህንን እንቅፋት የሚፈጥር ቄስ ካለ ወንጌላዊ ካለ በአመራር ላይ ያለ ካለ ከስልጣነ ክህነት ውስጥ ከሚነሳ ድረስ ይደረጋል። ምዕመንም ከሆነ ደግሞ ይህንን አልፈልግም ብሎ የሚቃወም ከሆነ ወደ ፈለገበት መሄድ ይችላል። ይሄ ትልቅ ውሳኔ ነው የተወሰነውና ከዚህ ውጭ መሆን ስለማትችል አይደንቲቲዋም ስለሆነ ተግባራዊነቱን እንዴት ይፈጸማል የሚለው ወደፊት ዝርዝር ሌሎች መግለጫዎች ይወጣሉ። አሁን ወደ ሲኖዶሶቹ በሙሉ ከተሰራጩና ከተዳረሱ በኋላ አፈጻጸሙን የሚከታተል ነገር ይኖራል ማለት ነው። ያንን አፈጻጸሙን የሚከታተል አሰራር ይኖራል እንትን የሚል ማለት ነውና ከበፊቱ በበለጠ አሁን ተግባራዊ ይሆናል። ከበፊቱ በበለጠ ለምን? ጫናው ትግሉ የመጣው ከውስጥ ነው። ከውስጥ ያሉ መሪዎች፣ ከውስጥ ያሉ ዶክተሮች፣ ሴሚናሪ ላይ የሚያስተምሩ ቄሶች፣ አገልጋዮች በሚዲያም ጭምር ወጥቷል። ከውስጥ የመካነ ኢየሱስ ልጆች የሆኑ አገልጋዮች የሆኑ ከውስጥ ነው ትግሉ የመጣው ማለት ነው። ይሄ አይደንቲቲያችን አይደለም፣ ማንነታችን አይደለም። ይሄ ከጊዜ በኋላ እንትን ያለብን መልክ ነው የሚል ትግል ተካሂዷል። ይሄ ትግል ደግሞ እዚህ ደረጃ ላይ ከደረሰ በኋላ ወደኋላ የሚመለስ አይደለም። ከዚህ በኋላ ማለት ነው ወደኋላ የሚመለስ ሳይሆን የሚቀጥል ነው የሚሆነው፣ ተግባራዊ የሚሆን ነው የሚሆነው። ያንን አልቀበልም የሚል ካለ ምዕመን ወደ መፈለገበት መሄድ ይችላል። ያንን አልቀበልም ብሎ የሚል ካለ ቄስና ወንጌላዊም ያንም ከስልጣነ ክህነቱ ውስጥ ከመነሳት ድረስ ከአገልግሎቱ ውስጥ ከመነሳት ድረስ ይደርሳል ማለት ነውና ውሳኔው ጽኑ የሆነ ነው። ጽኑ የሆነ ውሳኔ ነውና እንደ በፊቶቹ አይነት አይደለም። ይሄኛው ውሳኔ በጣም ሲሪየስሊ ሊታይ የሚገባ እንደ በፊቶቹ በወረቀት የሚቀመጥ ወይም በወረቀት ላይ ብቻ የሚቆም መግለጫ አይደለም። ዝርዝር የሆነ መግለጫ ነው። ምንም በማያሻማ ሁኔታ የተገለጠ መግለጫ ነውና 100% ተግባራዊ ይሆናል የሚል እምነት አለኝ ማለት ነው። ወደኋላ እንደዚህ የሚል ከሆነ ትግላችንን እንቀጥላለን። ወደኋላ የሚል ከሆነ እንኳን ተፈጻሚነቱ እየቀነሰ የሚመጣ ቢሆን እንኳን ትግላችንን እንቀጥላለን፣ አናቆምም ማለት ነው። ሙሉ በሙሉ ተግባራዊ እስከሚሆንና እስከሚፈጸም ድረስ ማለት ነው። ቀጥል ጀስት ሌባ በጣም በግልጹ አስቀምጦታል። ዛሬ በጣም ብዙ አየር ሰዓት እንዳያስኩኝ ተሰምቶኛል። ይቅርታ ታደርጉልኛላችሁ። እንግዲህ ቤተክርስቲያን በግልጽ ያስቀመጠችው ውሳኔ ነው። እንዴት ኢምፕሊመንትም ይደረጋል የሚለው ነገር ቤተክርስቲያን የራሱ አሰራርና ደንብ ይኖራታል፣ መዋቅር ይኖራታል። በዛ መዋቅር በኩል የምትቀጥል ይሆናል ማለት ነው። አሁን እንግዲህ ዴቭ በግልጽ ያስቀመጠው ነገር አይ ይሄ ውሳኔ እንደ ቤተክርስቲያን አይወክለኝም ብሎ ኤክስትሪምሊ ለቆመ አገልጋይ ወይንም ደግሞ ምዕመን የተቀመጠ ነው። ዋናው ዓላማ ፓስቶሪያል ነው። መካነ ኢየሱስ ማንኛውም አይነት ምዕመኗን ማጣት አትፈልግም። አይደንቲቲዋ ተጠብቆ አስተምህሮታ ተጠብቆ፣ ምክንያቱም ያ ሰው ቆራቢ አባል ሲሆን አንድ ሰው ተምሮ
ትምህርቱን ጨርሶ በሰንዴ ስኩልም ይደግ በወንጌል ስርጭትም ይምጣ ቆራ ባይባል ሲሆን ኮንፌስ ያደረገው ነገር አለ፣ ኮንፊርም ያደረገው ነገር አለ። ለዛ ነው ኮንፈርሜሽን ክላስ የምንለው። ያጸናው ነገር አለ፣ እምነቱን እዛ ጋር አጽንቷል። ምን ብሎን ያጸናው? ለቤተ ክርስቲያኒቱ አገልግሎቶች ታማኝ እንደሚሆን፣ ለቤተ ክርስቲያኒቱ ስርዓትና ደንብ ታማኝ እንደሚሆን፣ ለቤተ ክርስቲያኒቷ ኮንፌሽኖች ታማኝ እንደሚሆን እና በዛ መልኩ እንደሚያምን እንደሚቀበል በዛ መልኩ እንደሚተዳደር ኮንፌስ አድርጎ ነው የመጣው ያ ወጣት። ስለዚህ ወይም ያ አገልጋይ ወይም ያ ምእመን። ስለዚህ በዛ መልኩ ኪፕ ዩር ኮንፌሽን ነው በቃ ኪፕ እዛ ኮንፊርም ያደረግከውን ነገር በኮንፎርሜሽን ክላስ በቤተ ክርስቲያኒቷ ከሰንዴ ስኩል ጀምሮ ተምሮ ያደገው ነገር አለ፣ የጸናው እምነት አለ፣ በእምነት ማጽኛ ትምህርቶቹ ላይ የተማረው ነገር አለ። እንደ እግዚአብሔር ቃል እንደ ኮንፌሽን እንደ ቤተ ክርስቲያኒቱ ስርዓት የተቀመጠው ነገር ጠብቀው ያንን ኪፕ አድርገው የሚል ግልጽ ነገር ነው። ስለዚህ አንዳንድ ጥያቄዎች እንደውም እኔ ፐርሰናሊ ደስ የሚለኝ በዚህ ጉዳይ ላይ ኢንጌጅ ስናደርግ ይሄ ኖላዊ ደብዳቤ ስለሆነ በተለይ የመካነ ኢየሱስ አባል ሆነን ብለው ጥያቄ ለሚጠይቁ ሰዎች ስትራክቸሩ ፓስቶሪያል ስትራክቸር ስለሆነ ፓስቶሪያል ስትራክቸር ማለት ከፕሬዚደንቱ ጀምሮ ሲኖዶስ ላይ ፓስቶሪያል ስትራክቸር አለ፣ ስብከት ጣቢያ ላይ ወይም ፔሪሽ ላይ ስትራክቸር አለ፣ ኮንግሪጌሽን ላይ አለ። ያ ሰንሰል የተጠበቀ ነውና አንዳንድ ጥያቄዎች በተለይ የወንጌላ የመካነ ኢየሱስ ወጣቶች በዚህ ውሳኔ ጉዳይ ፓርቲኩላርሊ ማለት ነው፣ ሌሎች ጉዳዮች ላይ ዲስከስ ማድረግ ይቻላል። በዚህ ጉዳይ ላይ ጥያቄ አለኝ ኦብጀክሽን አለኝ የሚል ሰው ካለ ይሄ የቤተክርስቲያኒቱ ውሳኔ በወረደበት የፓስቶሪያል ስትራክቸር መሰረት ሄዶ መጋቢውን ነው መጠየቅ ያለበት። ሄዶ መጋቢውን ወይንም ደግሞ ቄሱን ሄዶ ለሱ ፓስቶሪያል ምንድነው ህይወት አካውንተብል የሆነ ሰው ነው መጠየቅ ያለበት። እና አንዳንድ ነገሮችን በተለይ ሚዲያው እንደምታውቁት ነውና ኢንተርናሊ ጉዳዮች እንደዚህ ተባባሉ የሚሉ ነገሮችን ስለሚያመጣ እሱን አቮይድ ለማድረግ መሞከር ነው። ቤተክርስቲያኒቷን ለመተግበር ያስቸግራታል ይሄ ጉዳይ ምናምን ተብሎ ለተነሳው ነገር እንግዲህ ኮሬክሽን በሪፎርሜሽን እኛ ሉተራውያንን በሪፎርሜሽን ታሪክ መስተካከል ያለበት ነገር፣ መጽናት ያለበት ነገር፣ መወገድ ያለበት ነገር፣ ወደፊት መምጣት ያለበት ነገር፣ መተው ያለበት ነገር፣ ማንኛውም አይነት ነገር ሲመጣ ወደፊት ገፍቶ ሲመጣ በአልጋ ባልጋ ሆኖ የመጣ ነገር የለም። ስለዚህ ቤተክርስቲያን ምዕመናኖቿና አገልጋዮቿ ለቤተክርስቲያን ውሳኔ እንደሚገዙ እናምናለን። ለቤተክርስቲያን ውሳኔ ሰሚት እንደሚያደርጉ እናምናለን። እንደ መካነ ኢየሱስም እስከ ዛሬ መካነ ኢየሱስ ቤተክርስቲያን ዩኒቲዋን አንድነቷን ጠብቃ እዚህ የደረሰችበት አንዱ ምክንያት ምዕመናኖቿና አገልጋዮቿ የቤተክርስቲያን መሪዎች እንዲሁም ደግሞ እንደ አጠቃላይ ቤተክርስቲያን በጋራ ለምታወጣቸው ውሳኔዎች፣ በጋራ ለምታስቀምጣቸው አቅጣጫዎች ሰሚት ማድረጋቸው ነው፣ ፎሎ ማድረጋቸው ነው። ጥያቄ ካለ ጥያቄ እንዲጠይቁ እድል ይሰጣል። ምዕመኑ ጥያቄ መጠየቅ ራይት አለው። ለዛ ጥያቄ በቂ መልስ ይሰጠዋል። እና ከዛ አንግል አንጻር እናየዋለን። ኢምፕሊመንት ይደረጋል ወይ ሲባል አዎ አሁንም ይደረጋል። ምክንያቱም እናምናለን that is the quality of መካነ ኢየሱስ ሪስፖንድ የሚያደርግ ለሚመጣው ጥያቄ፣ ለሚመጣው ትዕዛዝ፣ ለሚመጣው ዳይሬክሽን ሪስፖንድ የሚያደርግ ምዕመን ያለን። ማንም ሰው መጥቶ እዚህ ሚዲያ ላይ እንዲህ ናችሁ እንደዛ ናችሁ ያው አንተ አልክ እያልኩኝ አይደለም፣ ስለ ጸጋው እያወራሁ አይደለም፣ ግን ትሞክሩታላችሁ እንደዛ ነው እንደዚህ ነው ምናምን የሚባሉ ሀሳቦች ሲንጸባረቁ እንሰማለን። ኢቭን ይሄን ጉዳይ ኢምፕሊመንት ማድረግ አገልጋይና ምዕመን ወይም በዚህ ውስጥ ታቅፎ መቀጠል የማይፈልግ አገልጋይ ምዕመን ሊደርስበት የሚችለውን ውሳኔና ሊወስደው ስለሚገባው አቅጣጫ ባይቀመጥም የኛ የመካነ ኢየሱስ ወጣት አገልጋይ ምዕመን ሁሉም ህፃናቱም ሴቱም አባይድ ያደርጋል፣ ሪስፔክት ያደርጋል። ስለዚህ በዛ መልኩ የምንቀጥለው ነገር ይሆናል። ከታሪክ አንጻር ምናምን የተነሱ ጥያቄዎች አሉ። በአጭሩ ከታሪክ አንጻር መካነ ኢየሱስ ጥላ ሆናለች። ፓስቶሪያሊ ሌሎችን ሸፍናለች። በአስቸጋሪ ጊዜያቶች መሰዊያዋንና በሯን ከፍታለች።
ብዙ ነገሮችን አድርጋለች። ነገር ግን ቴዎሎጂ ከሂስትሪ አይነሳም፣ ከስክሪፕቸር ነው የሚነሳው። ዶክትሪን ከሂስትሪ አይነሳም፣ ከስክሪፕቸር ነው የሚነሳው። ስለዚህ ቤተክርስቲያን ግልጽ ያስቀመጠችው አስተምህሮቷን ነው ኢምፕሊመንት ላድርግ እያለች ያለችው። ስለዚህ እዚህ ስናወራ ስለ ሂስትሪ አይደለም እያወራን ያለ ነው፣ ስለ ታሪክ አይደለም እያወራን ያለ ነው። እንደ ታሪክ በታሪክ አጋጣሚ ቤተክርስቲያን መስጠት ለኢትዮጵያ ወንጌል አማኞች መስጠት የሚገባትን የመጋቢነት አገልግሎት ሰጥታለች፣ ሽፋን ሰጥታለች። አሁንም በሚያስፈልገው መጠንና ገደብ እንደ ቤተክርስቲያኒቷ ውሳኔ የምትቀጥለውን ነገር የምትሰጠውን ነገር ትሰጣለች። ነገር ግን we don't base our theology based on history የሚለውን ነገር በግልጽ ሰው መረዳት አለበት። ሌሎች ቤቶች ከዚህ በኋላ ይከፈታሉ። እኛም በዚህ በኋላ በዚህ ጉዳይ ላይ ገብተን ሐሳብ ልንለዋወጥ እንችላለን፣ ሪፍሌክት ልናደርግ እንችላለን። ነገር ግን እኛ እዚህ ጋር የተወያየነውና የቤተክርስቲያኒቱን ውሳኔ የተቀመጠው የተነበበውን ነገር እኛ ያነበብነው እኛ የወሰንነው ቲክቶክ ላይ እዚህ ላይ ያለን የምናገለግለው ሰዎች የወሰንነው ውሳኔ ነው ብለን አይደለም። ቀጥታ የቤተክርስቲያኒቷን ውሳኔ ያነሳ ነው። ነገር ግን ከዚህ ሐሳብ ጋር ለመጋጨትና ቤተክርስቲያኒቷን በአንድም ሆነ በሌላ መልኩ ለማጥቃት የሚፈልግ ሰው አይ እኛ የተናገርነው የቲክቶክ ሁሉ ተራኖች ነው ማለት ግን ከዚህ በኋላ እንደማይችል ማወቅ አለበት። we read directly የቆየም አይደለም የቆየ ውሳኔም አይደለም የተነበበው 52 ቀኑ ነው። በኖላዊ ደብዳቤ ሆኖ ወደ ማህበረ ምናምን ከተሰራጨ ፍሬሽ የሆነ እና የቤተክርስቲያኒቷን ክሊር የሆነ አስተምህሮና አንደርስታንዲንግ የሚያስቀምጥ ነው። ከዚህ በኋላ ቤት ከፍቶ በእኛ ሰበብ መካነ ኢየሱስን መርገጥና ቴዎሎጂዋን ማንቋሸሽ በድፍረት በመካነ ኢየሱስ ቤተክርስቲያን ላይ መናገር አይቻልም። ቤት ከፍቶ ሐሳብ መለዋወጥ፣ ኢንተርቴን ማድረግ፣ ቤተክርስቲያኒቷ ምን አስባ ነው፣ ከዚህ አንግል አንጻር ምንድነው ሞቲቭ፣ ከዛ ቀጣ ያለው ግንኙነት በተመለከተ ሰው ብሎ የራሱን ሐሳብ ሪፍሌክት ማድረግ ይችላል፣ ማንሸራሸር ይችላል። ያ ነፃ ነው። ቲክቶክ ነው፣ ፕላትፎርም ነው። ኢት ኢዝ ፍሪ ፕላትፎርም። ነገር ግን ያንን አስታኩ ግን ቤተክርስቲያንን ለማጥቃትና ለመሳደብ ቂሙንና ልሁን ለመበቀል ለሚፈልግ ሰው ግን ጥንቃቄ ቢያደርግ ጥሩ ነው። ቀጥታ የሚጋጨው ከግለሰቦች ጋር ሳይሆን ከቤተክርስቲያን ጋር ነው የሚለውን ለማስቀመጥ ነው። ቴንክ ዩ። ሰዓትም ስለሄደ ጸጋው ያው እዚህ ያሉ ወንድሞች ናቸው፣ መካነ ኢየሱስ ወንድሞች ናቸው እና ፎሎ አድርጋቸው ትምህርትም ስለሚኖር እና ይሄንንም ጉዳይ በደንብ ገና እናብራራለን። እንደዚህ ነካክተን ምንቶ ጉዳይ ስላልሆነ የዛኔም እየመጣ እንደዚህ ጥያቄም እየጠየቅ አንዳንድ ግልጽ ያልሆኑ ነገሮችን ከመካነ ኢየሱስ አስተምሮ አንጻር እነዛም እየተመለሱልህ ይመጣሉ። ሶ ፎሎ አድርጋቸው እዚህ ጋር ያሉትን ከአንቾ ጀምረ ጀስትን፣ ኒቂያን፣ ሙሌን፣ ዴቭን ፎሎ አድርጋቸው እዛ በደንብ እየተማማረ አብዛኞቹ ፎሎወሮች ናቸው። ኖርማሊ ለጠየኳቸው ጥያቄዎች በተገቢው መንገድ ተመልሶልኛል። የቤተ ክርስቲያንን ውሳኔ ኖርማሊ ለድርድርም አይበቃም። ምናልባት ግን የኔ አካሄድ ተፈጻሚነቱ ላይ ነው። እሱ ነው ምናልባት በብዙ ከሌላ ጊዜ የተሻለ ተሰርቶበታል የሚለው አካሄድ እስቲ እናየዋለን ያኑረንና የሚል ነው። ሌላ ጊዜ ጥያቄ ሲኖረኝ ይገባል። ለዛሬ ተመልሶልኝ ምናልባት ጀርሚ ጸጋው ያለው ጥሩ ጥያቄ ነው። ግን አንድ ነገር ላረጋግጥልን የምወደው ቤተክርስቲያን ጠንካራ የካቴኪዝም ትምህርቶችን በመስጠት ላይ ትገኛለች። በአሁኑ ጊዜ በተለይም ለአባላቷ የሉትራን ትምህርት በግልጽ እንዲያውቁ እየተደረገ ነው። ብዙ መጽሐፎች እየታተሙ ወደ ሲኖዶሶች፣ ወደ ማህበረ ምዕመናን እየተላኩ ነው። ሌላው ፓስተሮች ቀጣይ የሆነ ትሬኒንጎች እየተሰጣቸው ነው፣ የሉትራንን ትምህርት እንዲያውቁ። በቤተክርስቲያኖት ያሉ ወንጌላውያን ቡክ ኦፍ ኮንኮርድ የትምህርት የቤተክርስቲያኒቱን የትምህርት መሰረትን ለመመለስ ትልቅ መጽሐፎች እየታተሙ ነው። እኛም ሌሎችም የቤተክርስቲያን ሰዎች በኢትዮጵያ አረጋለሁኝ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የራእይ መጽሐፍ መደብር ሄዳችሁ ላርጅ እና ስሞል ካቴኪዝም ማንበብ ግዴታችን ይሆናል። ሌላ ቤተክርስቲያን በአሁኑ ሰዓት ሊተርጂያ
አምልኮን በመመለስ ላይ ትገኛለች። በጣም በብዙ ማህበረ ምዕመናን የሉትራንን የአምልኮና የቅዳሴ ማንነትን በማጠናከር ላይ ነው ያለችው። ኦልሬዲ ስራው ተጀምሯል። ቃሉና ቅዱሳት ሚስጥራትን በማጠናከር ላይ ነው ያሉት። በተለይም ጥምቀትና ቁርባንን ማዕከላዊ እንዲሆኑ እየተደረገ ወደ ቦታ ወደ ኦሪጂናል ኮንፌሽናል ቦታው እንዲመለሱ እየተደረገ ነው። ምናልባት ትምህርቶች ራሱ በየአካባቢው ቋንቋዎች እንዲሰራጩ የቤተ ክርስቲያኒቱ ይሄ ጉዳይ የሚመለከታቸው በጣም እየሰሩበት ነው። ሌሎችም በጣም ብዙ እንትኖችን የሰመነሪ ላይ በጣም ትልቅ ድጋፍ እየተደረገ ነው። በወጣቶችና በእንትኖች ወጣቶችና ልጆች እንትን ላይም እየተሰራ ነው። መጽሐፎች እየታተሙ ነው። ቤተ ክርስቲያን እየሰራችበት ነው። ቀላል ነው ግን አይደለም። ምክንያቱም ለብዙ ዓመታት አሁን ቤተ ክርስቲያን ምን እያደረገች ነው? ዲማርክ እያደረገች ነው። የቤተ ክርስቲያን አስተምሮቷን የትምህርት መደባለቅን ለመቀነስ የቤተ ክርስቲያን ህብረት ወሰኖችን ግልጽ እያደረገች ነው። ወሰኖቿን ነው ይሄ የተቀላቀለውን ወሰኖቿን ግልጽ እያደረገች ነው እንጂ ብዙ ነገሮች እየተሰሩ ነው። ይሄን ደግሞ በተለያዩ የቤተ ክርስቲያኒቷ የስትራክቸር የኦርጋናይዜሽናል ስትራክቸር መሰረት ወደሚገባው ቦታ ከላይ ወደ ታች ቅድም አልነበርክም ይሆናል እንጂ ቤተክርስቲያኒቷ ጠቅላላ ጉባኤ የሚባል ትልቁ የውሳኔ ሰጪ አካል ከዛም ቦርዶች አሉ። በፕሬዝዳንቱ በኩል ወደ ሲኖዶሶቹ ወደ 43 ሲኖዶስና አንድ ምንድነው አንድ እንትን አላት የቤተክርስቲያኒቷ ከ43 ውጪ አንድ ደግሞ የስራ ዘርፍ ያለባት ቦታ አለች። በጠቅላይ 44 አካባቢ ሲኖዶሷ አንድ ኤሪያ ወርክ የሚባል አለ። በአጠቃላይ 44 እንትኖችን ወደ 10,000 ኮንግሪጌሽን እንዲሰራጭ እየተደረገ ነው። ስለዚህ ቤተክርስቲያን ስራዋን ከቀደመው ይልቅ እየሰራችና ዲማርክ እያደረገች ነው። እስከ የት ድረስ ነው ከሌሎች አብያተ ክርስቲያናት ጋር ያለን ግንኙነት የሚለውን ነገር እየተሰራ ነው። ስለዚህ ሌሎችም እንግዲህ እኛም የራሳችንን አስተዋጽኦ ለማበርከት ጥረት እያደረግን ነው። በሶሻል ሚዲያ ላይ በፌስቡክ፣ በቴሌግራም የቤተ ክርስቲያን የራሷ ዩቲዩብ፣ የራሷ የፌስቡክ ቻናል በብዙ መልኩ ተደራሽ እንዲሆን እየተሰራበት ነው። ስለዚህ እኛም ደግሞ በጸሎትና ባለን አቅም ሁሉ ባገኘንበት ቦታ ሁሉ ራሳችንን ሬዲ በማድረግ ብንሰራ በአጭር ጊዜ ውስጥ ለውጥ ይመጣል። ለብዙዎችም ደግሞ ለማያውቁ ሰዎች ለምሳሌ አሁን እኛ የመካነ ኢየሱስን ቻናል እዚህ ጋር ስንከፍት ቴሌግራም የመጀመሪያው ከኛ ጋር የተጣሉት መካነ ኢየሱሶች ናቸው። በመካነ ኢየሱስ ያደጉ ልጆች ናቸው። ለምን? ትምህርቱን አያውቁትም ነበረ። የመጀመሪያው በሚገርም የመካነ ኢየሱስ ልጆች ከመካነ ኢየሱስ ጋር ነበር የተጋጨ ነው። እዚህ መካነ ኢየሱስ እንደዚህ አታስተምርም ብሎ ለምን እንደኔ የሆነው ብዙ ሳይማሩ የነበሩ የመካነ ኢየሱስን ትምህርት ሳያውቁ ኢቨን ወደ ሌላ ቦታ የሄዱ አንድ አይነት መስሏቸው በዶክተሪን ደረጃ ብዙ እንትን ያሉ ነገሮች አሉ። ግን ይሄንን ፊክስ ለማድረግ ረጅም ጉዞ እየተካሄደ ነው። እግዚአብሔር ቤተክርስቲያንን ቢረዳት the fullness of truth የሉትራናዊት ቤተክርስቲያን አላት ብለን ስለምናምን እኔ በበኩሌ እኔ እንደገና በፈጠር ማለት ነው እኔ ብዙ ቤተክርስቲያኖች አሉ አይደል? ካቶሊክ፣ ኦርቶዶክስ ምናምን እንደ ሉትራናዊት ቤተክርስቲያን ቅልብጭ ብሎ ተጽፎ ኮንፌሽናል የሆነ የአባቶችን ትምህርት ኤንሸንት የሆነ ትውፊቱን የያዘ ከጉባኤያት ጋር የተሳካ ከመጽሐፍ ቅዱስ ጋር በፍጹም አንላይን ያደረገ ትምህርት ያላት መካነ ኢየሱስ ናት። ማንም ቢመጣ ከመካነ ኢየሱስ ጋር ወደፊትም የምናየው ይሆናል፣ ፌስ ማድረግ እንችላለን። እንደ መካነ ኢየሱስ የተሰተረ ትምህርት ያለው በበኩሌ የኔ አስተያየት ነው አለ ብዬ አላምንም። ይሄን ይመስላል። ለማንኛውም እንደምን ጊዜውም እንደመቼውም ጊዜ በቤተ ክርስቲያናችን ውስጥ የሃይማኖት መግለጫችንን እንላለን። ያንን የሃይማኖት መግለጫችንን ብለን በዚሁ እንሰነባበታለን። ተባረኩ። ይሄን ጊዜ ወስዳችሁ ረጅም ሰዓት ወስዳችሁ ለማስተማር ለማስታወቅ የተደረገ ጌታ ይባርካችሁ። እንወዳችኋለን።